ጉዳይ በሶሻል ጉዳይ በፋይናንሻል ጉዳይ በፖለቲካል ጉዳይ ሐሳብ የመስጠት ብቃት እንዳለ ላነሳ ፈልጋለሁ እንዳንተ አይነት እንዲህ አይነት አድቫንስ ዳይሬክሽን ማውራትና መናገር ሐሳብ ማንሸራሸር የሚችል ሰው ጥቂት ሰው ነውና ብዙ ሰዓት አድምጫቸዋለሁ ምን ልል ፈልገ ነው አሪፍ ነገር ነው ይሄ ባንተ ዳይሬክሽን የሰማሁት እዚህ አሁን እዚህ ቤት ከገባው ጀምሮ ያወሩት ሁሉ ጀነራልም ቢሆን አንተ ጠቀስ አድርገ ካለፍ ከጠቀስካቸው ሰርክል ወጥቶ ያወራ አንድ ሰው አልሰማው ከላይ አሁን ያለችው ይታችንም ስታወራ አትንካብኝ ይሁን አትንካብኝ ሚስቴን አተው እሺ እና ምንድነው ያው እኔ ስለ ሙፍቲ ሀጂ ያው ከኔ በላይ በደንብ የሚያውቁት ሙስሊሞች ናቸው ብዬ አስባለሁ ለምንድነው ያልኩት የነሱ የሃይማኖታቸው መሪ ስለነበሩ ምን አለ ምለው እነሱ ያውቃሉ ግን ፐርሰናሊ ሊሎ ምፈልገው እኛ አባት ከመሞታቸው በፊት ይመቹኛል ፐርሰናሊ ለኔ ይመቹኛል እና እኔ አሁን በማረፋቸው ያ ሁላችንም ወደዛ ነው የምንሄደው እድሜያችን የገፋ ሲሄድ በማረፋቸው ከዚህ ከድጋም ካለባቸው ምድር ላይ ካለባቸው ነገር እረፍት ነው ለነርሱ ግን በማረፋቸው ሐዘንን ሲገልጽ ማስመሰል ያስመሰልን ነው ማለት አይደለም ማስመሰል ይኖራል ሰው ያው የተለያየ ነገር አለ ያስመሰሉ ያሉት ይኖራሉ ሪል ደግሞ ፊሊንጋቸውን ሐዘናቸውን የሚገልጹም ይኖራሉ እኔም በተመለከተ ግን በእኔ አቅጣጫ እኔ ቀድሞም ይመቹኛል ሞዳቸው ማከብራቸው አባት ናቸው አሁን ሲያርፉ ደግሞ ያው ትንሽ አዝኛለሁ ፐርሰናሊና ይሄን ላውራ ብዬ ነው አመሰግናለሁ እኔ አድናቆትን አልቀበልም ግን ለመጀመሪያ ጊዜ የፓስተርን አድናቆት ተቀብያለሁ በእውነት እኔ ወስጄዋለሁ አመሰግናለሁ እሺ ሰላም አለሽ እሺ ይመች ኦፓ ባቢሻ እንዴት ነሽ እስኪ ይቅርታ ኤላ ሐሳቡን ይስጠን እስኪ ኤላና እኛ እንቀደዳለን ሰላም ነው ባቢሻ ሰላም ብያለሁ አለን አልহামዱሊላህ እንግዲህ ያው የሁሉንም መጨረሻ የሚያውቀው አላህ ነው መቼም ሁሉንም ነፍስ ይማር ማናችንም መጨረሻችን አናውቅም እሳቸውም ሲሞቱ ምን ብለው እንደሞቱ አናውቅም ያው የአቂዳ ልዩነት ቢኖርም ያው በዚህ ልክ ሰው ላይ ጨክኑ መናገሩ ተገቢ ነው ለዶክተር አብይ ተናግረው ነው የሞቱት በነገርህ ላይ ባንክና መስገጃ ቦታ እንዲዘጋጅላቸው እስቲ የባንኩ ደንበኞች እና ማን እንደሚሆኑ በሂደት እናያለን የኢትዮጵያ ሕዝብ ግን መነፈላ እስቲ እናያለን ሀበሻኮ የወፍ አእምሮ ነው ያለው እዛ ባንክ ማን ሄዶ እንደሚጠቀም እናያለን ምክንያቱም ባንኩ እርግጠኛ ሆኜ የምናገረው ባንኩ የመስገጃ ቦታ የሚዘጋጅላችሁ ተባለ ይዘጋጃሉ ኦብቪየስሊ ማስተር ፕላን የተደረገ ነገር ስለሆነ ያኔ እንሄድበታለን ቀጥል አባቴ ጨርሽስ አይ እንዳው ኢስላሚክ ባንክ ሊዘጋጅ ነውና ባንኩን ተጠቀማላችሁ ነው የባንኩ ስም በሳቸው ነው የሚሆነው እንደው ድቅን እንዳይልባችሁ ብዬ ነው የሽርኩ ነገር አይ ባንኩም ቢሆን እኮ ያው ሲስተሙ ነው እንጂ ከወለድ ዙሪያ እኮ አልወጣም ነው ባል ያው እኮ ነው ስሙ ነው ኢስላሚክ ባንክ ተባለ እንጂ ወለዱ መሽቀራ ብለሽ ነው ያው እሱ ብዙ እንትን አለው ያው አይ አሁን የሚዘጋጀው ባንክ በራሳችን የምንቀቃላ ያርገን ዋናው አዲስ ባንክ ነው የሚቆጣው ገናባ ግን ዋናው ነገር ምንድነው መሰለሽ ወባል ያው እምነትና ፖለቲካ ይለያያል እኔ አሁን ምንድነው ኢስላሚክ ባንክ ብዙ አለ ወለድ መቼ ወለዱ ቀረላችሁ ኢስላሚክ ባንክ ውስጥ አቋር ቀረም እኮ ነው መልሻው ስሙን ነው የቀየረው ነው ስሙን የተቀየረው እንጂ ወለዱ አለ ወለድ ገንዘብ ነው የምትወስዱት እኮ ጋይስ አቱ ከባድ ነው የምትወስዱት እኮ የወለድ ገንዘብ ነው የራሳችሁ ባንክ የላችሁም እንዴ ከፈታችሁ እንዴ ባንክ ኢትዮጵያ ውስጥ
አለ እሱማ ኢስላሚክ ባንኮች አሉ ተከፍተዋል። ሂጅራ አለ፣ ዘምዘም አለ፣ ብዙ ባንኮች አሉ። ግን ደግሞ የተቀየረው እንጂ ገንዘቡ ራሱ እኮ የወለድ ገንዘብ ነው እኔ ደግሞ እያልኩ ያለሁት የሚገባው ኢንተረስት ፍሪ ሰዎች የሚያስቀምጡ አሉ። የወለድ ነፃ ገንዘብ ሊኖር ይችላል። ግን ዞሮ ዞሮ ባንኩ አዙሪያ ወደዛ ሲስተም ነው የሚከትሽ ነው ቅጣት ምናምን ብሎ ሲስተሙ ከወለድ ነፃ አብሮ አይከስርም ነው። ዞሮ ዞሮ አንቺ አሁን በትርፍ እኩል ለግዳለሁ ብትይ ኪሳራ ቢመጣ አብሮ ካልከሰረ አንድ ሰው ያው ከወለድ አልወጣም ማለት ነው። ቴንክ ዩ እሱን ነው የምልህ። ስሙ የአካውንት የቡካችሁ ስም ነው የተቀየረው እንጂ ሲስተሙ የወለድ ሲስተም ነው ጋይስ። ያው ነው ዞሮ ዞሮ ብዙም እንትን አይለኝም በሱ ዙሪያ። ምን መሰለሽ ኢስላሚክ ባንክ ይከፈትላችኋል በቅርቡ። ኦባል ቅድም ባልሽው እኮ ነው እምነትና በእምነት ዙሪያና ያው ፖለቲካል ዙሪያው ትንሽ መለያየት አለበት። ያው ቅድም ባቢ ያለው ነገር ነው። ሰውየው መጨረሻ ላይ አሟሟታቸው ቢያምር ጥሩ ነበር ነው የኔ አባባል። ምንድነው ቀብሩ ላይ ለብቻቸው የዛሬ 5 ዓመት 1000 ካሬ ያስፈቅደው ለብቻ ይልቀበር ማለታቸው በጣም ልክ አይደለም። ምክንያቱም ምን ያውን ትልቅ ነው እድሜ ኡስታዝ ሐጂ መሐመድ ሳኒ ሀቢብንም የቀበርነው ኮልፌ ነው። ኡስታዝ መሐመድ ራፊ ብዙ ትልልቅ አሊሞች የተቀበሩት ኮልፌ ነው። ለብቻቸው ቀብር ይዘጋጅልኝ ማለታቸው መጥፎ ነገር ያመጣል። ከዚህ በፊት ያው ብዙ አለ ቃጥባሪ ምናምን የሚባል ነገር አለ። ገብቶሽ ወደ ሽርክና ወደ ሰው ማመን ይገባል ከሚል ነው እሳቤ። ያው ትክክለኛው እሳቤ እሱ ነው። ከዛ ውጭ ግን ባለው ነገር የአቂዳ ልዩነት ምናምን ማንም ሰው የራሱን መጨረሻ አያውቅም። ከሚገርምሽ ነገር በጣም አዋቂነን ባዮች ናቸው። አሁን እንኳን ሞቱ እንዲህ ነው እንዲህ ይልሻል። የራሳቸውን ማንነትና ጀርባቸውን ብትፈትሻቸው በኑሮው ችግር የሌለበት የለም። ኢትዮጵያዊ ሆኖ በራሱ ትክክለኛ ማማኝ ቢሆን ኖሮ የሁሉ ችግር ባልተፈጠረ ምድር ላይ አንድም በትክክል እንትን ያለ ቢሆን እና እኔ ብቻ ነኝ አዋቂ የሚለው ነገር ስህተት ነው። ግን የሁላችንም ደግሞ መጨረሻ የሚያውቀው ፈጣሪ ነው። ግን ለሽርክና ለቢዳ የሆነ ነገር አጋልጠሽ ባትሄጂ ብዙ ነገር ያውቃሉ። እኔ አሁን ከ40 ዓመት በላይ ያውቃቸዋለሁ እሳቸውን በኒ መስጊድ ከልጅነት ጀምሮ እንደዚህም አይነት የአቂዳ ልዩነት አልነበረም። እኔ ጋር የተቋረጠው ኤላ አለ የተቋረጠ ኦፓ ይሰማሻል? ባቢ ምን አልከኝ? ተቋርጠ ነበረ ቀጥል። አውና ያ ነው ትንሽ ያሳሰበኝ ነው። ወደፊት ያው በሰው ላይ ሰው ገብቷል ደካማ ነው። ትላንትም ያው ሲጽፉም የነበረውን ነገር እያየን ነው። ሰው ደካማ እንደሆነ በእምነት ደግሞ በጣም የሚሸውር ነገር ነው ባቢዬ። ምክንያቱም ስንት ምሁር የምትለው እንደ ሀገር ላይ ስንት ማስትሬት ያለው እኮ በላም ያምናል። የእምነት ጉዳይ እንደሚሸውድ የዚህ ሀገር ሰው እንዴት እንደማይገባው አይገባኝም ባቢ። እምነት በጣም ጅል ያደርጋል እኮ። ያ ስለሆነ ለእንደዛ አይነት ነገር ተጋላጭ ባያደርጉት ህብረተሰቡ እንደዛ አይነት ኑዛዜ ባያስቀምጡ ጥሩ ነበር የሚል እምነት ነው ያለኝ እንጂ እንኳን ሰው እንስሳም ሲሞት ያዝናል እኮ። ዞሮ ዞሮ ልብህ በጣም የከፋ ካልሆነ በስተቀር ደግሞ ያንተስ እምነት በምን አይነት ልክ ነው ያለው ነው በሚናገረው ልክ አለ። ሰውስ ቢሆን እንደዛ ብሎ ብዙ ተከታይ ያለውን ሰው እንደዚህ ብለ እንኳን ሞቱ ስትለው የበለጠ እሱንስ ችግር ውስጥ እልክ ውስጥ የክተትከው አትሄድም ወይ? ይሄ ነገር ተገቢ ነው ወይ? ለዲን ከማዘንስ ነው ወይ ይሄ ነገር የሚሆነው? ትንሽ ሰብር ቢደረግ ጥሩ ነበር የሚል እምነት ነው ያለኝ። በቃ ጨርሻለሁ ባቢዬ። አመሰግናለሁ። ያላችሁ በንግግር ካጠፋው ይቅርታ የተሰማኝን ነው። ዋናው ነገር እስልምና ቋንፉ ሰኩ ሚነናር ነው። ራስን ከሳት አድነው ከዛ ነው የተሰማቸውን እንኳን ሞቱ እያሉ እየገለጹ አይደል? እንደኛ ስቴት ማንሰጥበት ምክንያት ምንድን ነው እኮ? ያን ካደለ ለሌላ ሰው ስሜት የሚጨነቅ ሰው እኮ ነው መጀመሪያ ሲናገር ከንግግሩ ገደም ማብጀት ያለበት እንጂ ይቀየማሉ ብዬ አላስብም። ይከፋሉ ብዬ በዚህ ጉዳይ ላይ ቢቀየሙሽም ማለት ነው ማንም ነገርኩሽ እኮ እንኳን ሰው እንስሳም ሲሞት ሰው ማዘን አለበት የሚል እምነት ነው ያለኝ። ውስጤ አይችልም። ለምሳሌ አሁን እኔ አጣላቴ እንኳን ቢሞት ውስጤ ያዝናል። በቃ ሰው ነው በመሞቱ። ያ ሰውዬ እኮ ሂሳብ ያለበት የቀብር ቅጣት እኮ የሚባል ነገር አለ። ብዙ ታሪክ አለበት። ያ ነገር እኛ መሆናችን አይቀርም። ኦፓል ሰው መንገድ ላይ ሲወድቅ ምንነቱን ስላወቅን ነው እንደ ሄደን የምናነሳው። እንዴ የሰው ልጅ እኮ በአጠቃላይ ክቡር ነው። ሰውን ሁሉ የፈጠረው እኮ አንድ ፈጣሪ ነው።
ስለዚህ ለሰዎች ያለን አመለካከት በዛ ልክ መሆን የለበትም ደግሞ ብዙ ተከታይ ያለውን ሰው እንዲህ ብለሽ በተናገርሽ ቁጥር እልክ ትከችዋለሽ ብዙ ሰው ታጠሚያለሽ አንቺም አንድ ሰው እኮ ብሎ ማለት ከአንድ ሰው የተሻለ ሆኖ ሲገኝ ነው ቢያንስ በትግስት ብዙ ነገራቸውን ማየት ነበረብን መታገስ አቅቷቸው በዛ ልክ መናገራቸው ተገቢ ነው ብዬ አላምንም ነው እኔ ተቃውሞ ምን ምንድነው ለብቻቸው ይቀበሩ መባሉ ነገ ምክንያቱም አምልኮ ነው ዛሬ ያያየነው ነው እሳቸውን እንትን ቀብራቸውን እየነካኩ ሰውነታቸውን እንትን ይያሉበት ነው ነገ ሄዶ ቀብራቸው ጋር ሰው እንደማይቆም ምን ዋስትና አለ ያን ነገር ደግሞ ለማውጣት ያው ዞሮ ዞሮ አሁን ያለው ሰው ደግሞ ልኩስ መክተት አልነበረበትም እንኳን ሞቱ ማለቱ ተገቢም አይደለም ልክም አይደለም ነው በቃ ምንም የፈለገ ቢሆን በውስጥሽ መያዝ ነበረባቸው ነው ልክ ናችሁ ለማለት ነው ኦፓል ካጠፋው ይቅርታ በቃ እኔ ጨርሻለሁ ባብሻ እናመሰግናለን ኤላ እኛ የምናወራው በነገራችን ላይ እኛ ህግና ድንበር የለንም እንደፈለግን የፈለግነውን ነገር አንስተን ማውራት ስለምንችል ነው በፈለግነው ነገር ሐሳብ የመስጠት መብት ስላለን ነው መብት የሰጠን ደግሞ ያው ራሳችን ነው ለራሳችን መብት የምንሰጠው ማንንም የሚሰጠንም እንትንም የሚለንም የሚከለክለንም የለም ለዛ ነው ምናልባት እናንተ ማታወሩበት ጉዳይ ሊኖር ይችላል እኛ እንደፈለግን እየተተረተርን ማለት ነውና በዛ ብታዩት መልካም ነው እና እስኪ ሀፉ አንዴ ኦፓ አሁን ዝም ብላችሁ እንትን በሉ ሀፉ ሰላም ብያለሁ ደህና ናችሁ አለን ቀጥይ እኔ ወንድሜ ያወራው ነገር ልክ ነው በሱ ነው መስማማው ምክንያቱም ማለት ነው አሁን ብዙ ሰው ማለት በእነሱ መሞት ተደስቶ ሳይሆን ይሄ የሚደረገውና የተደረገው ነገር ነው ምክንያቱም እኛ አሁን ለምሳሌ ዛሬ ባለንበት ጊዜ ይሄ ነገር ከተደረገ የነገው ትውልድ ምን እንደሚያደርግ በምንድነው የምናውቀው ያ ሰውን አስጨንቆት ነው እንጂ ማንንም ሰው ሲሞት የሚደሰት አለ ብዬ አላስብም ያም ደግሞ ለዚህ በማሰብ ነው ለምሳሌ እኔ አሁን ማለት ነው ወላሂ በወጣውበት አካባቢ የሆኑ በጣም ትልቅ ሰው ነበሩና ከዛ እንደቀል ቀበራቸው ተለይቶ ምናምን ተቀበሩ ግን ከዛ ሰው እየወጣ እንደማምለክ ነገር ሆነ እዛ ጋር እንደማረድ ምናምን በጣም ብዙ ነገራቶች መደረግ ተጀመረ ማለት ነው አሁን ሰው በጣም ስሜታዊ ያደረገው ነገር ምንድነው ለነገው ትውልድ በማሰብ ነው እኛ ዛሬ ያው በአካል ምናቃቸው ናቸው ግን ነገ ማያቃቸው ሲመጣ ምን ሊያረጉ ነው የሚችሉት በሚል ነው እንጂ የሚደሰት አለ ብዬ አላስብም ወላሂ ማንንም የሚደሰት የለም ያ ነገር እንዳይፈጠር ነው የቀብሩ ነገር የተለያዩ ነገሮች ሲደረጉ አይተናል ምክንያቱም እዛ ጋር የሆነች ሴትዮ ራሱ መጣ ስትሰግድላቸው ነው በቃ ምንም አይተናነስም ይሄ ደግሞ ቀጥታ ከፈጣሪ ቃል የሚጋጭ ነው እና ለዚህ ነው እንጂ ይሄ ለመጥፎ ነገር ባንወስደው ላለው ማለት ለመጥፎ ነገር ባንወስደው ጥሩ ነው ማለት አዙረን ብናይ የሚደረገው ነገር ድርጊቶቹ ልክ አይደሉም እኔ አሁን ወላሂ ስለ ሙስሊም ምናምን ብዙም አላቅም አዲስ ነኝ ግን አላህ ተግባራቶቹ ልክ አይደሉም ግን ደግሞ ያው የሞተ ሰው ደግሞ ከመውቀስ ይሄ የሚደረገውን ነገር መቃወም ነው እንጂ እንኳን ሞቱ ምናምን ሲባል ምንድነው የሚፈጠረው ብሽሽቅ ነው ማለት ይሄ በመጥፎ ራሱ መንገድ ያሉትን መመለስ አይቻልም አሁን ለምሳሌ የተደረጉትን የሚደረጉትን ነገር መቃወም ነው እንጂ የሞተ ሰው ጋር እንደዚህ መሆን እኔ እሱ ጋር እንትን አይደለም ተቃላችሁ ምንድነው በቃ ይሄ መቃወም ነው እንጂ የሞቱትን ሰውዬ አንስቶ እንደዚህ ነው ማለት አይቻልም አላህ ነው የሚያውቀው የጀነት ናቸው ምንድናቸው ስራቸውን ምናምን እሱ አላህ ነው እኛ እዚህ ውስጥ መግባት የለብንም ግን ለብሽክሽቅ አታርጉት መሐል ላይ የሚገባ አለ አየር አታስገቡ ተው ወላሂ ላዚም ተው እና በኮሜንት ደግሞ እኔ ያታዘብኩት ነገር ምንድነው
በጣም ይሆናላ እንዴት ነው በቃ እኔ ወላሂ እኔ ያላቅም የሆነ የምትናገሩት ንግግር አንዳንዶቹ የሆነ ቀጥታ ያንን ሰው ለማብሸቅ ነው የሚመስለው የሆነ ኮመንት ላይ ገብታችሁ እንኳን ሞተ ተገላገለ ምናምን አይባልም አላህን ፍሩ በእኛ አያምርም አይደለም የኛ ሞተው የሌላ ሃይማኖት ራሱ አካል ቢሞት እንደዚህ አይባልም ተው ከድርጊታችሁ ተቆጠቡ እናንተ እኮ ወደ አላህ ያንን ሰው የሚመጣበትን ቀጥተኛው መንገድ የሚይዝበትን የተጣመመም ካለ ለማቃናት መሞከር ነው እንጂ ይብስ ይሄ ማጣመም ነው የሚሆነው አሁን ደግሞ ትኩስ እንትን ነው ሐዘን ላይ ነው ሰው ያለው በዚህ ሰዓት ደግሞ እናንተ ሰውነትን አጥንት የሚሰባብር ንግግር ተው አላህን ፍሩ አመሰግናለሁ ባቢ ቴንክ ዩ ጥሩ ሀሳብ ነው የገለጽሽው ምን ነው ልክ ወቀሳ ወደ እናንተ ሲመጣ በቃሽ ጤነኛ ናችሁ ግን ኮሜንት ላይ ያላችሁ ሰዎች አሪ ኦኬ ትክክል ናት ብላችሁ ልክ ወደ እናንተ አስተያየት መስጠት ስትጀምር በቃሽ እንጥላችሁ ነው እንደሚያሟችሁ ምን አይነት መሰረታዊ ችግር ነው ያለባችሁ ይሄ እኮ ኤጎ ነው በነገራችሁ ላይ አፍኖ እንዳይገላችሁ እንደ አስም አስተያየት መቀበል ልመዱ እንጂ ይሄ ራሱ አንድ ኩፍር ነው ለኔ መስማት አንፈልግም ስለኛ ስለሌላ ሰው ሲወራ ብቻ እናሽቀብጣለን አዎ በቃት ነው መነገር ካለባችሁ ይነገራችኋል ለሚበቃት ከበቃ አንተውታ አንቺ ውጭ ከበቃሽ ምን አይነት አመል ነው ያለባችሁ ግን እንዴ ጤነኝነት አይደለም ልክ አስተያየት ሲሰጣችሁ ያደረጋችሁት ነገር ልክ አይደለም ስትባሉ ተነሳባችሁ ችግር ተፈጠረ እንዴ ስለ ሙፍቲ ወዳጆች ስትናገር ትክክል አሉና ማለት ነው እኛም ቢሆን መጥፎ ነገር መናገር የለብንም እንኳን ሞቱ ማለት የለብንም ብሽሽቅ ማድረግ የለብንም እንኳን ሙስሊም የሌላ እምነት እንኳን ሲሞት ማዘን አለብን እንደ ሃይባልም ትትላችሁ ለበይ በቃሽ እንዳለ ህዝብ ታማሚ አይደል እንዳለው ውዴ አንዴ በጣም ይቅርታ ምንድነው መሰለሽ እኔ አሁን ወላሂ ማለት አዲስ ደሞ ስትሆኚ የእንትኑ አካል ደሞ አዲስ ደሞ ስትሆኚ ሰው ትወዛገቢያለሽ ከየትኛው ልሁን የትኛው ነው አቅት ያለሽ ግን እኔ በሚጨፍሩት ምናምን ነገር እኔ አልስማማም ሲጀመር እኔ ግን እኔ መቃወምም አሁን የሚደረጉት ነገሮች ብሽሽቅ አስመሰለብን ነው እንጂ ነገራቶች ልክ ነው ብዬ አላስብም ግን ምንድነው አካሄዱ ነው እየተበላሸ ያለው እኛ ትክክል ነን ብለን ያሰብነው ሰዎች ራሱ እየተጣመምን ነው ማጣመማችሁን ግን አላያችሁትም እናንተ ራሳችሁ ሰውን ከመጣመሙ ይብስ እናንተ ደግሞ ደግማችሁ እያጣመማችሁት ነው እንደዚህ ነው ምለው እና ባርዲ ምናም ሁላችሁም በጣም ነው ወዳችሁ አመሰግናለሁ አዲስ ማለት አዲስ ምንድነው ሰለምቴ ነሽ አዎ ነኝ እና ማማሃኝቱ ሌላ ነገር ከፈለግሽ እንጂ ግልጽ እኮ ነው አሁን እናንተ ሰዎች በዚህ ልክ ሐሳባችሁን መግለጽ አልነበረባችሁም እንኳን የሚባለው ነገር መጠቀም አልነበረባችሁም ነው የተባለው እንጂ እነዚህ ሰዎች እኮ ይሄ ምንድነው መሰረታዊ ችግራቸው መሰረታዊ ሐሳባቸው እኮ ግልጽ ነው ለሰው ልጅ ሊሰገድ አይገባም ነው ይሄ ደግሞ በየትኛውም ሃይማኖት ሊደረግ አይገባም ተብሎ የሚባል ነገር ነው ይሄ አያወዛግብም ራሱ ይሄ ግልጽ ነገር ነው አይ እሱ አይደለም እኮ አወዛገበኛለች መጀመሪያ ሰማተም አዲስ ስትሆናለ መጀመሪያ ሐሳብ ሰጠች መደረግ የለበትም እንደውም አንዷም አይቻለው ልሰግድላችሁ አይነት ስትል እንደዚህ አይነት ነገር አግባብ አይደለም ብላ ተናገረችና ግን በሁለቱ በኩል ያለው ኮሙኒኬሽን እኛን የሚያስጨንቅ የሚረብሽ ነው አዲስ እንደመሆናችሁ መጠን ግራ ያጋባል ያለችው እንጂ መጀመሪያ ሐሳብ ሰጠችው በተደረገው ነገር ላይ ነው አልሰማህትም እየሰማው ነበር መጀመሪያ ላይ እየሰማው ነበር አስቀምጬ ተነሳው እንጂ አዎ የተደረጉትን ነገሮች ተቃውማ ያየቻቸውን ነገሮች አንተም የጠራኸው ነገሮች ተቃወመችና አግባቡ አይደሉም እነዚህ ነገሮች ልክ አይደሉም ማለችና ከዛ ደግሞ ወደ ራሷ መለስ ብላ እኛም የምናደርጋቸው ነገር ስሜታችንን የምንገልጽበት መንገድ ጤናማ አይደሉም በዚህ ልክ መሆን የለበትም ማለችና ለኛ አዲስ እንደመሆነ መጠን ደግሞ ለኛ ይከብዳል አለች ምንድነው የቱኑ ሳይሆን
የሃይማኖቱ አስተምሮ ሳይሆን አማኞቹ የሚያደርጉት ብሽሽቅ ልክ ናት። በጣም ኮንፊውዝ የሚያደርግ ነው። ገባክ? ለአዲስ ሰው አንቺ በርቺ፣ ሀፉ በርቺ። ያለህን ገመድ አትልቀቂ፣ አጥብቀሽ ያዥ እምነትሽ ላይ። ማህበረሰቡ ማንኛውንም ነገር ቢያወራ የግል ሀሳቡ ነው፣ ከሀሳብ አይዘልም። እሺ፣ አያድንሽም፣ አይኮንንሽም። ኦፓ ወይ ቅድም እያወራሁ እንትን እያሳቁኝ ነበር። ያው እየሳቁ ስለነበረ በፌስቡክ ብዙ ነገር እያየሁ ስለነበረ የሙስሊም ጠላት ማን ነው ቢባል ራሱ ነው። ሙስሊም አይደለም። የሙስሊም ጠላት ሙስሊምም አይደለም። የሙስሊም ጠላት ራሱ ነው። እንጨት ያመጣና ይጠርባታል በደንብ አድርጎ ማለት ነው። ከዛ አይኑን ይወጋል። እንደዛ ነገር ነው። የሚዲያ ነገር ያየሁት ልክ እንደዚህ ነው። አይንን መውጋት ማለት ነው። እኔ አሁን እናስተካክለዋለን ብለው የሚያወሩ ሰዎች መካከለኛ ሆነው ሁለቱ ጋር ያለውን ችግር እንትን እያደረጉ ካልተናገሩ፣ ሀሳባቸውን ካልሰጡ በጣም ከባድ ነው። መንጋ ነው። ህዝቡ ደግሞ እንትን የለበትም። ይሄ በሀሳብ ሰፊ የሆነ እንትን የለውም። ራሱ የሚቀበልበት እንትን የለውም። ሀሳብ የሚቀበልበት ቦታ የለውም። ውስጡ በድንቁርና በእንትን የተሞላ ነው። ብሽቅ ነው ትውልዱና ይመቻቸው። ባህሪያ አለሽ? አቤት መሰለኝ ተባሩ እሰማለሁ። ደህና ነኝ። እንዴት ናችሁ? ትሰሚያለሽ? አለን። አይ እሺ፣ እኔ ያለኝ ሀሳብ ምናልባት ሰዎችን ጀነት የማግባት ጀሃነም የማግባት ስልጣን ማን ሰጣችሁ? አላህ ይዘንላቸው እንዴት አይባልም ትላላችሁ ምናምን ለሚሉ ሰዎች ነው። ምን እያየሁም ስለሆነ ሙፍቲን አላህ ይዘንላቸው አይባልም የሚሉ ሰዎች አሉ፣ ያንን የሚቃወሙ ሰዎች አሉና ምናልባት በመረጃ ይሞግቷቸው። ሙፍቲ አላህ ይዘንላቸው አይባልም እንዴት ትላላችሁ የሚሉ ሰዎች ምክንያት አላቸው። ምክንያት ብቻ ሳይሆን ከቁርአንና ከሐዲስ መረጃ አላቸው። ምክንያቱም ሙፍቲ ከአላህ ሌላ ባለ አካል ይላሉ፣ ሼሆቹ ድረሱልኝ ይላሉ፣ ነብዩ መጀን ይላሉ። የማይጠሩት አካል የለም። ኦኬ፣ ከአላህ ሌላ። ስለዚህ ከአላህ ሌላ የሚጣራ ሰው ሙሽሪክ ነው። አራንታ ደግሞ አላህ ጀነራል ልጨርስ ሀሳቧን አስጨርስ። ሀሳብ እኮ ነው ልጨርስ። ለምንድን ነው ወታችሁ እናንተ ለምሳሌ ትክክለኛው እምነት ላይ ነው ያለነው እኛ ሰለፍይ ነን የምትሉ ሰዎች ለምን ወታችሁ ለሙፍቲ አላህ ይዘንላቸው የምትሉት? እነሱ በሽርክ ላይ ነው የሞቱት ብለው የሚሉ ሰዎች ትክክል ናቸው ለኔ ከቁርአንና ከሐዲስ አንፃር ማለት ነው። ምክንያቱም ስላየሁት ሙፍቲም ያደርጉትን የሚጣሩትን ስለማቅ ማለት ነው። ማክፈር ከሆነ ደግሞ እናንተ ማን ስልጣን ሰጣችሁ የምትሉ ሰዎች ለምሳሌ ሙፍቲ ወሃቢያ ካፊር ነው፣ መውሊድን የማያከብር ሰው ካፊር ነው፣ የገሃነም ነው ብለው የሚከተላቸው ብዙ ህዝብ ይወዳቸዋል፣ ይከተላቸዋል። ያ የነሱ አቋም የብዙ ሰው አቋም እንዲሆን ህዝብ ጥላቻ እንዲኖረው እርስ በርሱ ማለት ነው ሲያስተምሩ የነበረው ሙፍቲ ራሳቸው ናቸው። ኦኬ፣ የገነት ቁልፍ በእጃቸው ካልያዙ ሙፍቲ ራሳቸው ቁርአን ላይ የለም ሐዲስ ላይ የለም መውሊድን የማያከብር የገሃነም ነው የሚል። ኦኬ፣ እሳቸው መውሊድን አላከብርም የሚል ሰው የገሃነም ነው ሲሉ፣ ወሃቢያ ካፊር ነው፣ ጸረ ሰላም ነው፣ እንደውም ሙስሊምና ክርስቲያን አንድ ሆነን ይሄንን አካል ማጥፋት አለብን ሲሉ ነበር። ከክርስቲያን ጋር ሆነው እኛን ሊያጠፉን እንግዲህ ሰውነት ይቀድማል አሉ ሙፍቲ ምናምን ተብሎ ሁሌ እንግዲህ ይወራል። ሰውነት የሚቀድም ከሆነ ወሃቢያ ነን የሚሏቸው አካላት የፈለጉትን የማመን መብት አላቸው። ሰውነት ይቀድማል ብለው እውነት የሚያምኑ ከሆነ ሰው አይደሉም ታዲያ እነዚህ ሰዎችን እናጥፋቸው ብለው እንደውም ከማያምኑ ሰዎች ጋር ከክርስቲያን ጋር ሆነው እናጥፋቸው ሲሉ አይመለከተም። ጀነራል የቤቱ ባለቤት ጀነራል ሐሳብ ነው እንዴ? ሐሳብ ነው ጀነራል ሐሳብ ነው። ሐሳቡ ችግር የለውም። የምታስተካክልበት ካላሉ አላሉም ብለህ አንደኛ መጨረሻ እሱን ነው
ያንን ለመናገር ነው የገባሁት። ሁለተኛ የሞተ ሰው እንኳን ሞተ አይባልም ምናምን። እኔ ሰው ቀኑ ሲደርስ ይሞታል። እንኳን ሙፍቲ ማንም ይሁን ታላቁ የዓለም ብርሃን ነብያችንም ሞተው አልፈዋል። ኦኬ፣ ከዛ በላይ ሀዘን የለም። ማዘንም ካለብን ቀናቸው ስለደረሰን አላህ ይወስዳቸው። ሞተ ሰው እንኳን ሞተ አልልም። እኔ ብልም ባልልም የምጨምረው ነገር የለም። ቀናቸው ሲደርስ አላህ ወስዷቸዋል። ኦኬ፣ ግን ለምሳሌ አሁን ሙፍቲ ለምን ሞቱ እንኳን ሞቱ ትላላችሁ የሚሉ ሰዎች የሙፍቲ ተከታዮች አሁን በቅርቡ 15 ቀን ቢሆን ነው ሳውዲ ላይ ታላቅ ይቅርታ ስልክ ገባብኝ። ይሰማል? አዎ ቀጥይ ባህሩ ይሰማል። አሁን የሙፍቲ ተከታይ ነን የሚሉ ሰዎች ወይም በሙፍቲ መሞት አዝነናል ራስ ወሯት እንዴ? ሶሪ በጣም ይቅርታ ስልክ እየተደወለብኝ ስለሆነ ነው። እሺ ጨርሻለሁ። አንድ ሐሳብ ብቻ ነው ያለኝ። አው ሰብአዊነት እንዴት አይሰማቸውም? እነዚህ ጫካኞች ናቸው እንኳን ሞቱ እንዴት ይላሉ የሚሉ ሰዎች አሁን የሙፍቲ ተከታይ ነን የሚሉ ሰዎች ባለፈው 15 ቀን ቢሆን ነው ሳውዲ ውስጥ ታላቅ ሼክ ነበሩ ሞተው እንግዲህ አሁን የሙፍቲ ተከታይ ነን የሚሉ ሰዎች በሳቅ ፎቶአቸውን እያቀናበሩ ሄደው እኮ ይሄ ውሻ እያሉ እንኳን ሞተ እያሉ ይሄ ይሁዲ እያሉ ማለት ነው። ገባ? አቂዳቸው የተለየ ስለሆነ ከነሱ ለነሱ ጊዜ ሰብአዊነት አይሰማቸውም። እነዚህም እንኳን ሞተ ጠማማ ሰው ነበረ ሙፍቲ ሄደ ሲሉ በቃ ሁለቱም እኩል ናቸው። እንደውም እነዚህ ተራ ኮሜንት ላይ ናቸው ሙፍቲ እንኳንም ሄደ የሚሉት። እነዚህ በዛ በሙፍቲ በኩል ያሉት እናስተምራለን የሚሉት ትላልቅ ሰዎች ናቸው። ቲክቶክ ላይ የፖስቱ ፎቶአቸውን ያኔ ሳውዲያዊ ሼክ እንኳን ሞተ ይሄ ውሻ ይሄ ይሁዲ ሲሉ የነበሩት ማለት ነው። ካፊር ነው እንደውም እንኳን ሄደ ሲሉ የነበሩት። ጨርሻለሁ። ለማንኛውም እና ብድር እየመለሳችሁ ነው አካል ብድር አይደለም። አንድ ናቸው። የመቃወም እንትን የላቸውም። ብድር መመለስ ምናምን አይደለም። ሰብአዊነት የሚሰማቸው ከሆነ እነሱም የፈለገ በሃይማኖት በእምነት ልዩነት ቢኖር የሞተን ሰው እንኳን ሞተ ሲሉ ነበረው እኮ ትላልቆች። ለዛው አንተ ሰውዬ ደግሞ እንዳታወራኝ ስሜን እንዳታወራኝ ጆሮዬን እያሳከከኝ አቃታቸው አውርደው ጀነራልን እና አላሁ አክበር። ተረጋጉ። እንደዚህ አይነት አሁን ምንድነው ሐሳብ ነው የሰጠው። ስንቀጠቀጣቸው ነበር እኮ እኛ እኮ እዚህ ጋር ቁጭ ብለን እንኳን ሞቱ ያላችሁ ሰዎች ብለን እኮ ስንገርፋቸው ነበር እኮ። እኔ ስለነሱ እነሱ ሰውጋቸው ነበር። ኦፓል መጣ አፈር እንትን አደረገቻቸው እንትን ስንገርፋቸው ነበር እኮ። አሁን ደግሞ ለምንድን ነው እንደዛ ብለን መባሉ ራሱ አልደገፈችም። መባሉ ሳይሆን አይ የነበረበት ችግር ምንድነው እንዲህ ሲያደርጉ ስለነበረ ነው ይሉ ነበረ። ለዚህ ነው ችግሩ ይሄ ነው ብላ የተናገረችው። ምንም ከባድ ነገር አይደለም። እንደውም ጥርት ያለ ሐሳብ ነው። ተመችቶኛል። እኔ አሁን የተረዳሁት ሳውዲ ለሞቱት አባት ስላላዘኑ ነው ኢትዮጵያዊ ለሞቱት ሼህ ምላሽ እየተሰጠ ያለው አይደለም። እና እኔ ኢትዮጵያ ውስጥ የምቃወመው ነገር አለ። የምቃወመው ነገር ከኦርቶዶክሳውያን ነው የምቃወመው እና እንዲጠፋ እና እንዲቀርድ ነው የምፈልገው። ቀጥል ጀነራል። እሺ በጣም ነው የሚገርመው። የመጀመሪያው እኔ እንደዚህ አይነት ሰው አላልፍም። ባህሪያ አንቺ ማለት የሆነ በኒቃብ የተሸፋፈንሽ አተላ ነሽ እየተነገረ ያለ አስወጣው። ይሄ ልጅ በሽታ ነው እንዴ? ቆይ ጀነራል ባህሪያን እንዳሰድፍ እንደ ከፍዬ ነው ማስገድልህ። አስወጣ ወደዛ ይዘውዬ ጀነራል። እሱ ለምንድን ነው እሱ አንተ ነው አስወጣው። እዚህ ተቀምጦ ማየት አልፈልግም። አስወጣው ባብሎ አራራ ተረጋጉ። ይናገረው ፈንጂ አይለጠፍብኝም። ስሚው ነገር አይለጠፍብኝም። አውርቶ ከዚህ ውጭ አይናገርም እሱ። ጀነራል ወይ እየሰማው ነው ባቢ። ይወል ፖይንት እሷን ተዋት። አው ገባኝ። ፖይንት የኔ ነጥብ ምን መሰለህ? የኔ ነጥብ አንድ ሰው ሙስሊም ነው በሐቅ ፊት ለፊት አላህን አልካደም ሲያሻርክ አላዩ ማለት በቃ ሙስሊም ነው ሰውየው። እየሰገደ ነው ሞቶ ይታወቃል። ሙፍቲ ነው። እኔ እዛም እዚህም የለውበትም። ይሄ ሙፍቲም ወገን የሙፍቲም ተቃዋሚ ምንድነው የሚለው እስልምና ነው። አከፈረችው ያሻርካል። አይ
ሰውየው ከሞተ በኋላ اللهم اغفر لهم وارحمهم አለቀ። አላህ ወንጀሉን ይማርለት። አላህ መልካም ሰውን ይውደድለት። እንዲህ ነው ዱዓ የሚደረገው። ከዛ ውጪ ሙፍቲ እንዲነበር እንዴ አንድ ጥያቄ ልጠይቅሽ ባብሎ ፍቀድልኝ። ጥላቻ አይደለም። የመካ ሙሽሪኮች ሙሽሪክ ያላቸው ለምንድን ነው አላህ? አንቺም ብቻ አይደለም እኔ አንተ የምትቃወመኝ ከሆነ እኔ ሙፍቲ ሙሽሪክ ናቸው ያልኩት ራሳቸው ሲያወሩ ሲጣሩ ፍጡራንን ሲጣሩ ስለሰማሁ ነው። እኔ ገባ እኔ የፈለገ ያህል በዲኔ ደካማ ሊሆን ይችላል ያልቀረው ሊሆን ይችላል ግን ካላህ ሌላ ያለ ሙታንን ለኔ ሊደርስልኝ አልችልም። ኦኬ የሞቱ ሼሆቹ ድረሱልኝ አይደለም ያንን ነው። አሁን ሙፍቲ አላህ ይራህማቸው አትበሉ ያሉ ሰዎች መረጃ ነበርና ባቢ ብዙ አወራሽና እኛም አንዴ ድል ይሰጠን። ባቢ ሶሪ እንዴት ነህ? ወይስ ተራል ጠብቅ ደህና ነኝ። ችግር የለውም። ሐሳብ አሁን ነገሩ አጀንዳ ለማድረግም ፍላጎት የለንም። በነገራችን ላይ አጋጣሚ ተነሳ አወራንበት እንጂ አጀንዳ የማድረግ ፍላጎት አንዴ አራራ ይደብራል። ተው ይደብራል። ተው በእውነት ይከፋኛል። እኔ ይከፋኛል። አረ በጣም ሰውን ይላከው ራሱ ነው ማን እንዳስወረደኝ አላውቅም። መጣል ኦኬ። አሁን የምፈልገው ምንድነው ጥርት ያለ ሐሳብ እዚህ ጋር አታክ መደራረግ አስፈላጊ አይደለም። ዝም ብሎ ትርጉም የለውም። ቀጥል ኑር አዲስ። እኔ የምፈልገው ምንድነው 665 ለሁለት ነው የሚከፈለው። ወደ ጥልቁ ልኬዋለሁኝ ጀነራልን ለምን ባህሩን ስለሰደባት አስወጣው ወደ ጥልቁ ነው የላኩት። ያስተካክላል። ተው በእውነት ያስተካክላል። ሐሳቡ ይስጥ ችግር የለውም። እንደዚህማ ካደረግን ትርጉም የለውም እኮ ሐሳቡ ይስጥ። እሷ መንካት ትክክል አይደለም። አሁን ይሄ አታክ መደራረጉ ይሄ ትክክል አይደለም። ሐሳቡ ግን ይስጥ። ሐሳቡ ትክክል አይደለም ብሎ ቢቃወም ከሆነ ችግር የለውም። ኤኒዌይስ ቀጥል። እኔ ብዙ የምናገረው ነገር የለኝም። አሩን ነው ሲጀምር አሩን ይሄን አክል ለምን አጀንዳ ሊሆን እንደተፈለገ አልገባኝም። በመሰረቱ ማንም ሁሉም መተን ሐሳባችንን እንሰጣለን። ሐሳብ ማንሸራሸር ጥሩ ነው። ግን የተወሰነ አንድ በጣት የሚቆጠሩ ሰዎች ይሄ ነገር ቲክቶክ ላይ ፖስት አድርገው ሊሆን ይችላልና አዚፍ መላው ኢትዮጵያ ውስጥ ያለው ሙስሊም እንደተከፋፈለና ሰው ሲሞት እንደሚደሰቱና እንደሚያጨበጭቡ ተደርጎ ይሄው ለአጀንዳ ተደርጎ ባክ ኤንድ ፎርዝ ለምን እንደሆነ አልገባኝም በመጀመሪያ ደረጃው ማለት ነው። ምክንያቱም ቅድም ባቢ ልትቋጨው ፈልገህ ነበርና ግን ሐሳቦቹ እንዲቋጩ እየተደረገ አይደለም ያለው። ስለዚህ እዚህ ጋር ምን እንዳለ አልገባኝም። ሰዎች ሁልጊዜም ደጋፊ የሚኖርሃል the same times ደግሞ ጠላትም እንደሚኖረው ሁላ ማለት ነው። አንድ ሰው ሲሞት አንዱ ሊደሰት ይችላል ሌላው ላይደሰት ይችል ይሆናል። ያም ሆነ ይሄን በሰው ሞት የሚደሰት ሰው አለ ብዬ አላምንም። ቢኖርም ደግሞ ያ ትልቅ ችግር ያለበት ሰው ነው ብዬ አምናለሁኝ። ስለዚህ እኚህ ሰውየው ለእስልምና ብዙ ነገር አድርጓልም አላረጉም ሌላ ጉዳይ ነው። ያ ነገር ካለ ባሊሞቹ ደግሞ ኢትዮጵያ ውስጥ ባሉ በኡስታዞች የሚወራ ነገር ነውና እዚህ ጋር መጥቶ እንዲሆነው እንደዋን ለጉስታ ማነው እኔ እሳቸው ደግፋሉኝ ያልደግፍም ሌላ ጉዳይ ነው። ግን ሞተዋል። አላህ ስራቸውን ይቀበላቸው። መጥፎ ነገር የሰሩ ከሆነ አላህ ይማራቸው። ሐላስ አለቀ። የሰው ልጅ ይሄ ነው። ከዛ በርለፈ መንገድ ሼሆች ድረሱልኝ እኔ ሙፍቲ ሼሆች ድረሱልኝ ብለው ዱዓ ሲያረጉ አላየሁም። ቅድመታችን ከላይ ስታረግ የነበረው ወይም ደግሞ እኔ ከሞትኩኝ በኋላ ድረሱልኝ በሉና በእኔ ስም ዱዓ አርጉ ሲሉ የሰማሁት ነገር የለም። ከየት ተስታወሪ እንደነበረ አላውቅም። ሐሳብሽ ነው መግለጽ ትችያለሽ። ግን ሞተዋል አልፈዋል። ሐላስ በቃ ስራቸውን ይቀበላቸው ብሎ ማለፍ እየተቻለ እዚህ ጋር የተወሰነ ሰዎችን አንስተው ፖስት አድርገው ስለነበረ ትልቅ አጀንዳ ተደርጎ ባክ ኤንድ ፎርዝ መደረጉ አልገባኝም። እዚህ ጋር ዚፍ ሙስሊሙ እንደተከፋፈለ ነገር ተደርጎ እየተወራ ነው ያለውና በቃ መቋጨት ነው። ሐላስ ሄደዋል፣ ስራቸውን ሄደዋል። ሁላችንም ነገ ሞት ላይክ አላህ እንደሚለው ሁሉ ነፍስ ዛኢቀቱል መውት ሁላችንም ሟቾች ነን፣ ተራ ጠባቂዎች ነን፣ እንሄዳለን። በምን አይነት መንገድ እንደምንድንም አናውቅም። እና ጭራሽ ብላሽ ከመካ ሙሽሪኮች ጋር ማወዳደርሽ እኔ እንጃ ምን አይነት ኢማን እንደሆነ አልገባኝም። ስታወር የነበረው ነገር ማለት ነው። አንቺም በምን አይነት ሀቲማሽ እንደሚያልፍ አታውቂም፣ እኔም እንደዛው። ስለዚህ እሳቸው ሞተዋል። እንደ ሙስሊም ሀይር ከሰሩ አላህ ይማራቸው። መጥፎ የሰሩ ከሆነ አላህ ማነው ሀይር የሰሩ ከሆነ አላህ ስራቸውን ይቀበላቸው። መጥፎ የሰሩ ከሆነ ደግሞ አላህ ይማራቸው። ሐላስ ይሄ ነው የሙስሊም አህላቅ ብሎ ማለት ነው። እና ባቢ ብዙ ነገር መናገር ፈልግ ነበር ግን ሐሳቤ ስለተነገረ ሳይሆን እዚህ ጋር ስለተናገሩና ስለተነገረ ሳይሆን ሚዲያ ላይ ስላለው ነገር እስኪ ምን መደረግ አለበት ነው የምትለው?
ያ ሚዲያ መደረግ ያለበት ነገር እንዳለ አንደኛ ይሄ ነገር ሀፕን የሆነው ገና ከትላንትና ወዲያ ነው። ይሄ ገና ወደ አሄራ የተሄዱት ማለት ነው። ከምንም ከኡስታዞች ምንም የተሰማ ነገር የለም፣ ወይም ደግሞ በብዙ እንደዚህ በግሩፕ የተከፈለ ነገር የለም። ቲክቶክ ላይ ሰው ሁል ጊዜ አጀንዳ ይፈልጋልና የተወሰነ ነገር ባገኘ ቁጥር አንተ የምትናገረው ነገር ባቢ የሆነ ነገር ቃልን ይወስዱና ማለት ነው 20 ደቂቃ አንድ ቃል በተናገርከው 20 ደቂቃ ሙሉ ያወራሉ ኮመርሻል ለመስራት በሚል ማለት ነው። እነዛ ሰዎች የሚሰሩ ሰዎች ላይ እነሱ አወሩትና እነሱ እስከዛሬ ድረስ ያደረጉት ለእስልምና ሲያደርጉት የነበረው ነገርን ማጥፋት አለያም ደግሞ ያልሰሩት ነገር ደግሞ ሰሩት ብሎ ከማውራት ጊዜ እንስጠው። እስቲ ኡስታዞቹ ምንድነው የሚሉት? የሰሩት ነገር ምንድነው? ቀብሩም ላይ የተደረገ ነገር ምንድነው? በሰፊ የሚወራበት ጉዳይ ነው። እና ትላንትና ሞቱ ዛሬ የሆነ ነገር 2-3 ሰዎች ቲክታክ ላይ ፖስት አደረጉትና የተወሰኑ ሰዎች ተቀባበሉት። ሰውን ጀጅ ምናደርግ like first of all who we are የሰው ልጅ ጀጅ ምናደርገው እሳቸው በምን አይነት መንገድ ወደ አሄራ እንዲሄዱ ከአላህ እንዴት እንደተገናኙ የምናውቀው ነገር የለም። እና እኛ እዚህ ጋር ፈራጅ ሆነን እንዲያርገው ነበር ያስተማሩት ነገር መጥፎ ከሆነ ደሊል አለን፣ ኡስታዞች አሉ። ያንን አስተምሮታቸው ትክክል አይደለም፣ ይሄን አስተምሮት ትክክል አይደለም፣ በህይወት ቢኖሩ ኖሮ ይጠይቁ ነበር አልፈዋል አይደል? ይሄን አስተምሮት ትክክለኛ አስተምሮት አይደለም፣ የእስልምና አስተምሮት ይህ ነው ብሎ ኡማውን ማስተማር ይቻላል። ግን አዚፍ ኡማውን እንደተከፋፈለ የፍልስጤም ሙስሊሞች ምንድናቸው እንደዚህ ናቸው ወይ የአረብ ሸህ እንደ ሞቶ ነበር እሱ እንዲህ ነበር ወይ ብሎ ኮምፔር ማድረግ አነሰሰሪ ነው ባይ ነኝ ባቢ። እሺ በቃ ነገሩ ሌላ ነገር ሆነ ላጥራልህና እኔ ልለፍልኝ ያሰብ ስለሆነ እኔ በሰብአዊነት በዝነት ደረጃ ነው የተናገርኩት። ሐሳቤን ግልጽ ነው የማደርገው። ሰዎች መስማት የሚፈልጉትን ነገር የምናገር ሰው አይደለሁም። በመሞታቸው አብራቸው አልቅሱ አዘኑላቸው አላልኩም። እኔ ግን በሰብአዊነት ደረጃ አንድ ሰው ሲሞት ማዘን ባይቻል እሰይ ሞተ ብሎ ማለቱ ግን ቀደምም እኮ ተናግሬዋለሁ። ይሄ ክርስቲያኖች የ20 ዓመት ቀደምም እያለ ነበር የ20 ዓመት ፖለቲካ መስሪያ ነው አጀንዳ ነው የሰጣችሁት። ምክንያቱም ሰው ሐሳቡን በተለያየ መንገድ መግለጽ ይችላል። መሞታቸውን ሰለብሬት ማድረግ በሚመስል ደረጃ አሰይ እያሉ ቪዲዮ ከመስራት መቆጠብ ይቻል ነበረ። ሀዘናቸው ላይ ለመገኘት ይቻል ነበረ። አዝኖ ቪዲዮ ለመስራት ይቻል ነበረ። ግን የሞተን ሰው በዚህ ልክ ተቃውሞ ቪዲዮ የሰሩ ቪዲዮ የተሰራበት መንገድ ጤናማ አይደለም። አስተያየት የሰጠሁት ሁለተኛ ለማታውቋቸው ብዙ ስላየው ነው። ለማያውቋቸው እንኳን ለፓለስታይን ሙስሊሞች ሰው ሲያዝን ኢትዮጵያዊ ለሆኑ አባታቸው አለማዘን ይቻላል እኮ። ግን በዚህ ልክ እሰይ ተብሎ ቪዲዮ የሚያሰራ ነገር አልነበረም ጉዳዩ ያልኩ ያለሁትና እዘኑ አይደለም ማዘን ግዴታ አይደለም። ይሄን ነው እኔ ያልኩ ያለሁት። ለምሳሌ ጠሯቸው ስላየን ነው። ለፓለስታይን ሙስሊሞች በሰውነታቸው በእስልምናቸው በጣም ብዙ ቪዲዮ አይተናል። አንድ ሁለት አይደለም በጣም ብዙ ሁሉ ማህበራዊ ሚዲያ ላይ ማለት ነው። ግን ለሙፍቲ ሀዘናችን ነው ባይባል እንኳን በዚህ መንገድ መገለጽ አልነበረበትም። ጤናማ አይደለም። ማህበራዊ ሚዲያ ነው፣ ፖለቲካ ይሰራል። አሁን አንተ እንዳልከው ሙስሊሙ እንደተከፋፈለ አይነት ኢሜጅ ፈጠራችሁ ያልከው ድርጊቱ ያንን ነው የሚያሳየው። እዚህ ጋር በመሞታቸው የሚያዝን ሰው እያለ እዚህ ጋር ደግሞ እሰይ እንኳን ሞቱ ተገላገልን የሚል ሰው ካለ ገባክ። ምክንያታቸው ደግሞ እስልምናቸው ስለሆነ ለሚያይ ሰው ከውጭ ሆኖ ለሚያይ ሰው አንተ እንዳልከው እስልምና ብዙ አይነት ነው፣ ሙስሊሞች ብዙ አይነት አቋም አላቸው ብሎ የሚያሳይ ኢሜጅ ነው። አሁን አንተ ያልከው እኛ የፈጠርነው ሳይሆን አስቀድመው እንኳን እሰይ ሞቱ ያሉና በመሞታቸው ያዘኑ ሰዎች የፈጠሩት ኢሜጅ ነው። ይሄን ደግሞ ምክንያት አድርገው ሰዎች ቪዲዮ ሰርተውበታል፣ ተመልከቱ ብሎ ሰርተውበታል። ስለዚህ አዲስ ነገር አይደለም። አንተ ልክ እስልምና የተለያየ እንደሆነ ሰዎች እንዲያስቡ፣ ሙስሊሞች የተለያየ አቋም እንዳላቸው እንዲያስቡ ያደርጋል ያልከው ታስቦ ጨርሷል። ቪዲዮም ሰርተውበታል። እዛ ላይ ነው ሪአክት ያደረግነው። እኔ ስለ ባህሪ በሰብአዊነት ደረጃ ነው ያወራሁት። ገባክ? መውደስ ሁሉም ሰው ሁሉንም የመውደድ ግዴታ የለበትም። ሀዘናችን ነው ማለት ግዴታ አይደለም። ግን የተገለጸበት መንገድ ጤናማ አይደለም። ለማንም ለጠላትም ለወዳጅም ጤናማ አይደለም። ይሄ የኔ አይዲያ ነው። ይሄንን ነው ማለት የፈለኩት ነው። ለማንኛውም ነገር ኦኬ ቀጥሏል። ባቢ ምንም አልተሳተፍ ባቢ ኪዩ ባቢሎን አንዴ መልስ መስጠት ትችላለህ? ስሜን ስላነሳ ኑር አዲስ ሁለተኛ ስለኔ ሐሳብ ልስጥና አንዴ እስኪ ባህሪያ ግን እንትን እያደረጋችሁት ነው። ስትታወሪ ያለሽ ግን ኪዩ ያወራና ተቀጥያለሽ። ግን እዚህ ጋር ነው ሐሳቤን ሌሎች በሌላ መንገድ እንዲያዩት ስለተረጉመው መጥራት ስላለ ታብራሪያለሽ። ቀጥል ኪዩ። እሺ ባቢ ምንድነው? ቢስሚላህ ማንሰህ አንዴ ያ ምናምን የምትባል እርስ በርስ ማባላት ምናምን ና እስኪ አስቁመው።
ከካም ማባላት ምናምን ያስመሰለብህ ይለኛል። ሂድ ጥፋ፣ ቀጥል በእናትህ። እኔ አንዳንድ ሰው በቃ እከክ ነው እንዲህ አይነት ጭንቅላት ያላቸው ሰዎች እርስ በርሳችን ታባ ምንድን ነው እዚህ ጋር ያለው ሰው እንስሳ አደረገው እንዴ? እኔ ይገርማል እኮ። ቀጥል በእናትህ። ደፋር ነው አንዳንድ ሰው በጣም። ልዩ እንዴት ነህ? አሎ ባቢዬ፣ እንዴት ነህ ሀቢቢ? ተጠፋፋላ ምናምን ጠፋል። ባቢዬ ትንሽ ፋሚሊ ምናምን ለቅሶ ምናምን ነበር፣ አልተመቸኝም። ለዛ ነው። እሺ በመጀመሪያ ለኢትዮጵያ ሙስሊሞች ብዙ ነገር ብዙ ውለታ የዋሉ ታላቅ አባት ነው ያጣነው። አላህ መጥፎ ስራቸውንም አውፍ ይበላቸው፣ ጥሩ ስላቸውንም አላህ ይቀበላቸው። እንግዲህ አልፈዋል። ወደ ሁለተኛው ነገር ስንመጣ ደግሞ ረሱል አለይሂ ሰላቱ ወሰላም ከስራው ጋር የተገናኘን ሰው እንዴት ስለመስደብ ምን እንዳሉ ሁላችንም እናውቃለን። ከስራው ጋር ተገናኝተዋል አይደል? እሳቸው የሰሩት ነገር ምንም ይሁን ምንም ከስራቸው ጋር ተገናኝተዋል። فإنما حسابه عند ربي። ሲቀጥል ደግሞ አንድ ሰው እንዴት ነው ስለሞተ ሰው ይሄን ያህል ሊደሰት የሚችለው? እንዴት ነው አልহামዱሊላህ ሊል የሚችለው? አይ ቢድዓ ይሰሩ ነበር፣ ቢድዓ ያስፋፉ ነበር፣ ቢድዓ ይፈቅዱ ነበር፣ መውሊድን ይፈቅዱ ነበር፣ ስለዚህ እሳቸው ለብሶ ፊትና የሆኑ ስለሆነ እንደሰታለን አልহামዱሊላህ እንላለን ከተባለ ስንትና ስንት ሰው ነው መውሊድ እየፈቀደ የኖረው? ስንት የሞተ ሰው ለነሱ ለምን አልহামዱሊላህ ላላችሁ? ለምሳሌ በንጽጽሩ ዓለም ታላቁ ሰው ሼክ አህመድ ዲዳት መውሊድን ይፈቅዱ ነበር፣ ሀታ ያወጡ ነበር መውሊድ። ሼክ አህመድ ዲዳት ማለት ነው ረሂመሁላህ። እሳቸው ሞተዋል፣ አልহামዱሊላህ ትላላችሁ? አትሉም፣ አትደሰቱም። ሰው ነው የሞተው አይደል? ሙስሊም ናቸው። ሙስሊም ከሞተ ደግሞ ሰው አይደሰትም። ይሄ የሙስሊም ባህሪ አይደለም። አለመደሰት አለማዘን ግዴታ አይደለም፣ እዘን አይደለም፣ ግን ደግሞ ዝም ማለት ይቻላል። من كان يؤمن بالله واليوم الآخر فيقول خيرا أو ليصمت። በአላህና በመጨረሻው ቀን ያመነ ወይ ጥሩ ይናገር ወይ ዝም ይበል። አለመደሰት እኮ ግዴታ፣ አለማዘን እኮ ግዴታ አይደለም። አለማዘን ግዴታ አይደለም፣ ግን ደግሞ እንዴት ሰው በሰው ሞት ይደሰታል? ሙፍቲ ሐጂ ዑመር ኢድሪስ ከመካ ሙሽሪኮች ጋር አንድ አድርጎ እኚህን ታላቅ ዓሊም ብቻ ከባድ ነው ሞተዋል። አላህ ከስራቸው ካጠፉት ደግሞ ልጃቸው ትላንት ሲናገሩ ምን ብለዋል? ሁሉንም ሰው ያጠፋውት ነገር ካለ ሁሉንም ሰው አፍ ብያለሁ አፍ በሉኝ ብለዋል። እደሰታለሁ የሚባል ነገር አለ። ይሄ የሙስሊም አኽላቅ አይደለም። ባቢኔ ጨርሻለሁ። አመሰግናለሁ። ግን እኔ መጀመሪያ ላይ የፈለግኩት ምንድነው፣ በመጀመሪያ በአጠቃላይ ነበረ ሀሳብ የሰጠሁት ሚዲያ ላይ ስለተደረገ ነገር ነው እንጂ አስፈላጊ አልነበረም። አሁን ችግሩ ምንድነው፣ ሚዲያ ላይ ምን ይሁን፣ ሚዲያ ላይ ያለ ሰው እንዴት ምን ማድረግ አለበት? ምክንያቱም ምንድነው በሌሎች ፖለቲካ እየተሰራ ስለሆነ ለሌሎች አላማም የፖለቲካ ግብአት እየሆነ ስለሆነ መስተካከል አለበት። እንትን የሚል ሰው ማቆም አለበት፣ የሚያዝን ሰው ደግሞ ዝም ብሎ ማዘን አለበት፣ ሀዘኑን መቀጠል አለበት በሚል ነበረ ስናወራ የነበረው። ያው እንትኑ ባህሪያ ሀሳቧ ትስጥና ወይ መርሐባ። አይ ቅድም ከመካ ሙሽሪኮች ጋር አንድ አደረግሽ ሲሉኝ የመካ ሙሽሪኮች በአላህ ያምናሉና ከአላህ ሌላ ባላ አካላት ስለሚጠሩ ነው ሙሽሪክ የተባሉት። ለዛ ነው እኔ ሰምቻለሁ። እናንተ ካልሰማችሁ ሙፍቲ በሼኾች እንደሚጠሩ እንደውም ነብዩን ለማየት ሙራድ የለኝም እኔ ሙራዴ ለሼኾቹ ነው ሲሉ ሁላ ነበረ። እንኳን ታላቁ ነብይ ለማየት እንኳን ፍላጎት የላቸውም፣ ፍላጎታቸው ለሼኾቹ ነው። ራሳቸው የተናገሩትን ነው ይሄን። ኦኬ። ሁለተኛው በሙስሊሞች መካከል ልዩነት የተባለው የሙስሊሞች መካከል ልዩነት አሁን ሙፍቲ ስለሞቱ አይደለም የመጡ ልዩነት ከተባለም ይሄንን የሚያስጀምሩት ሙፍቲ ራሳቸው ናቸው። ከክርስቲያን ጋር ሆነን ወሃቢያ ማጥፋት አለብን ሲሉ የነበሩት
ኦኬ ልዩነቱ የባሰ አቤ ኧረ ሞቷል በቃ የሞተ ሰው ስም ይበቃሻል በአላህ አላህን አንተ ለምን ሲታወራ ነበር በቃ እኔ የሞተ ሰው አላነሳሁም በቃ ሞተ አወራለሁ እኔ የሞተ ሰው አታወሪኝ ሲሪየስሊ አታወሪኝ የሞተ ሰው ሞቷል ሐሜት ነው አላህን ፍሪ የሰው ልጅ ሞቷል የሞተ ሰው ልጆቻቸው አለ አትሊስት ለልጆቻቸው ስትይ አላህን ማክፈሪ ሰው ከሞተ በኋላ ሞቷል ሐላስ ወደ አኺራ የሄደ ሰው ስምን እዚህ ጋር የቦጨቅሽ ምትኖሪ ሰው አንሰማሽም አላህን ፈርተሽ አላህን ምትፈሪ ከሆነ አቁሚ ምትናገሪ አይኖ እኔ ባቢሎን ቤት ስለሆነ አላስወርድሽም ግን ሰው ሞቷል ከሞተ በኋላ ሐሜትሽን አቁሚ ሱብሃንአላህ ባህሪያ ያው የምትይው ነገር ጥቅም ካለው እዚህ ጋር እንትን ስላሉች ሳይሆን የምታወሪው ነገር ጥቅም ካለው ብቻ ነው መወራት ያለበት ኑሬም ችግር የለውም ሐሳብ ኦኬ ለጨርሳለሁ ችግር የለውም ባቢሎን አንድ ነገር አሁን የሞተ ሰው ስሙ አይነሳም የሚሉት በደንብ ነው የሚነሳው የሞተ ሰው ስሙ ጥሩ ሰርቶ ከሆነ በጥሩ ሰራው ይነሳል ስንት የሞቱ ዑለሞች ስማቸው ይነሳል አይደል እንዴ ውሸት ተናግሮም ከሆነ እከሌ የሚባል ሙፍቲ እኮ እንደዚህ ውሸታም ነበር ይባላል ይነሳል ጥሩ ሰርቶም ከሆነ ጥሩ ነገር ሰርቷል አላህ ይቀበለው ተብሎ በጥሩም በመጥፎ ስራው ስሙ ይነሳል እንዴ በሱ ነው እንደሚጀመረው የሞተ ሰው ስም አለመነሳት ምንድነው ሐሜትና እውነት መናገርን ለይታችሁ አታቁም በአላህ ያላህ ስም እንዴት መጥራት እንዳለባችሁ ወቁ መጀመሪያ እኔ ጨርሻለሁ አመሰግናለሁ ለማንኛውም ሙፍቲ ካላህ ሌላ አላህ ካልጣራሉ አልኩት እውነታ ነው አንዴ ሳትወርጂ ማለት ነው አንዴ ሄሎ በቃ እንዴ በነገራችን ላይ እኔ ጨርሻለሁ እኔ አውሩ ያልኳችሁ እዚህ ጋር እንድትመላለሱ አይደለም ችግሩ እኮ እናንተ ሚዲያ ላይ መመላለስ የለባችሁም እኮ ነው ስትባሉ የነበረው መጀመሪያ ላይ ራሱ ሚዲያ ላይ እንድትመላለሱ የሚያደርጋችሁ ነገር ደግሞ አንደኛ ነገር እንኳን መቱ የሚል አካል አለ አንደኛው እነሱ ደግሞ ምክንያት አለኝ እያለ ነው ስለዚህ ምክንያትን አለመቀበል ደግሞ ስለዚህ ችግር ነበረባቸው ካለ ሰው አዎ ችግር ነበረባቸው ግን የሞተ ሰው ስሙን አይነሳም ከሞቱ በቃ አለቀ ነው ሂሳብ የሚወራረዱት ከፈጣሪያቸው ጋር ነው በቃ አለቀ ነው ስህተት ይሰሩ ነበር የሚል ሰው ካለ ስህተቱን ማረም ነው ያለበት በቃ ስማቸው ሳያነሳ እኮ ስህተቱ መደገም እንደሌለበት እኮ ማስተማር እኮ ይችላል ቀላል ነው ይሄ እንኳን እንደዚህ ሆኖ እንኳን እንደዚህ ሆኖ የሚለውን አላስፈላጊ የሆነ ቃላቶችን ሳይጠቀም ማለት ነው እንደዛ ማድረግ ይቻላል አይ ጥሩ ሲያደርጉ ነበር የሚል ሰው ካለ ደግሞ በቃ ያዋጣው መከተል ነው ምንም ኮንተንት አያስፈልግም ግን እናንተ ሚዲያ ላይ እንደዚህ አይነት ባህሪ ተሸክማችሁ አትምጡ የፖለቲካ ግብአት እየሆናችሁ ነው እናንተ በምታደርጉት ነገር እናንተ በምትነጋገሩት ነገር ሌሎች ደስተኛ ሆነው የሚሰሩት ፖለቲካ አለ የሚሰሩት ድራማ አለ ስለዚህ ትክክል አይደለም ነው ሚዲያ ላይ አታውሩ ነው ዝምታን ምረጡ ነው የሚወራበት የት እንደሆነ ማወቅ አለባችሁ ነው አስፈላጊ አይደለም ነው ሰዓቱ አይደለም ነው ምክር ከተፈለገ በቃ ስማቸውን ሳታነሱ ተመካከሩ ወይም ደግሞ ትንሽ ጠብቁ በቃ ነገር ውስጥ እንትን እስኪል ማለት ነው ለማንኛውም ጨርሰናል ሌላ ነገር እናወራለን እኔ ግን እንትን እያየሁ ነበረ በጣም ደስ ያለኝ ነገር ኦርቶዶክሶች ይሄው ጥሪን ተቀብለው ኦፓንዲ ነሽ እና እናውራበት እንዴ ከታች ኮሜንት ነው አይቼ ነው የትግራይ ጦርነት ሲመረቅ ነበር ምናምን አሉና ሁሉም ሲመረቅ ነበር የትግራይ ጦርነት ታዲያ ምን ይሁን በቃ እንትን ነው አስፈላጊ አይደለም ወደ ኋላ ይመልሰናል ሰምተሻል ግን ውይይቱን እኮ እንትን ብለውታል ወደ ውይይቱ ከመግባታችን በፊት ሐሳብ ጠቅልዬ ላስቀምጥል ወደ ውይይቱ ሐሳብ ከመግባታችን በፊት ሐሳቤን ጠቅልዬ ላስቀምጥላችሁ በነገራችሁ ላይ ማለት ነው አንዳንድ ሰዎች ወደ ሚዲያ መምጣት የሌለባችሁ ሰዎች እንዳላችሁ አንደርስታንድ አድርጌያለሁ እኔ ባየሁት በኮሜንት ላይ በፖስት ላይ ማለት ነው እንቀጥይ እስከ በእናትሽ እኔ ሰዎች ምን ችግር እንዳለባቸው አላውቅም በቃ እዚህ ናቸው ወደ ሚዲያ መምጣት የለባቸው ነው ማለት የሚዲያ ፓወር ያልገባችሁ ሰዎች አላችሁ የሚዲያ ኢነርጂ ያልገባችሁ ሰዎች አላችሁ ሶ በዚህ ሰሞን በተፈጠረው ነገር
20 ዓመት አይበቃችሁም ለማስተካከል። ይሄን ንግግሬን እንዳትረሱት። ስለዚህ የተናገርነው ነገር ልክ ነው ልክ አይደለም ሰሚው አይደለም እያወራን ያለ ነው። ሚዲያ ላይ ግን ወቅቱን ያልጠበቀ ንግግር ተደርጓል። ለጠላት ፖለቲካ መስሪያ የሚሆን ንግግር ተደርጓል። ውስጣዊ ችግርን ውጫዊ ችግር አድርጋችሁ አውጥታችሁታል። እስከ ዛሬ ድረስ በህይወት እያሉ ብዙ ማለት ስችሉ ከሞቱ በኋላ እንደ ትልቅ አጀንዳ አድርጋችሁ አመጣችሁታል። ስለዚህ ሐሳቦችን ከነዚህ አንፃር ነው የሰጠሁት። አስፈላጊ አልነበረም። መናገራችን ትክክል እኮ ነው ያልነው ነገር እኮ ውሸት የለውም። ስለሱ አይደለም እያወራን ያለነው እና አንዳንድ ሰዎች ወደ አእምሯችሁ ተመለሱ። ይሄ ሚዲያ ነው። ቡና እየጠጣችሁ ቤት አይደለም ያወራችሁት፣ ወይም ደግሞ ስራ ቦታ አይደለም ያወራችሁት፣ ሚዲያ ላይ ነው ያወራችሁት። ሚዲያ ላይ። ስለዚህ እኛ እያወራን ያለነው እኔም ባቢም እያወራን ያለነው ሚዲያው ላይ ተጽዕኖ እንዲፈጠር የሚያደርጉ ሐሳቦች ተነስተዋል። አስተዋይ አእምሮ ስለሌላችሁ መልሳችሁ እኛን የመቆጣት ሞራን የላችሁም። እኛ ሚዲያ ላይ ነው የኖርነው። ስለ ሚዲያ ነው ሐሳብ እየሰጠን ያለነው እንጂ ማነው ትክክል ማነው ትክክል ያልሆነ ላይ አይደለም እየደረስን ያለነው። ለሚዲያ የማይሆኑ አደገኛ ሐሳቦች ለጠላት በቃ ትልቅ የሚሆን መሳሪያ ሰጣችኋል። ይሄንን አምናችሁ መቀበል አለባችሁ። በመታስተካክሉበትን መንገድ ፍጠሩ። አሁን የምታስተካክሉበትን መንገድ ፍጠሩ። ማህበራዊ ሚዲያ ነው ይሄ። በደግነት በየዋህነት የሚባል ነገር የለም። ስለዚህ አንዳንድ ጊዜ አንደርስታንድ አድርጉ እንዴ። ነጋዴ እንኳን እኮ ትርፍና ኪሳራ ያመዛዝናል። አላት ተቆርጦ ኤዲት ተደርጎ የሚወጣበት ማህበራዊ ሚዲያ ላይ ቁጭ ብላችሁ ተንሰራፍታችሁ ዙፋናችሁ ላይ እያብራራችሁ ስታወሩ የሚሰማው የሚወዳችሁ ሰው ብቻ ነው እንደሚመስላችሁ? የሚሰማው አንደርስታንድ የሚያደርጋችሁ ሰው ብቻ ነው እንደሚመስላችሁ? እንደዛ እኮ አይደለም። ይሄ ማህበራዊ ሚዲያ በጣም የማትችሉ ሰዎች ስልክ ስላላችሁ ብቻ እየመጣችሁ ባታወሩ ወይ ደግሞ ከማውራታችሁ በፊት ማን ነው የሚሰማው? የሚሰሙት ሰዎች የቃላት ፖለቲካ፣ የሃይማኖት ፖለቲካ፣ ብዙ ፖለቲካዎች ይሰሩ በማህበራዊ ሚዲያ ላይ። ስለዚህ እንቅፋት ድንጋይ ትልቅ ድንጋይ ነው ያስቀምጣችሁ ነገር። ወደፊት ደግሞ የዚህ ንግግራችሁን ውጤት ታዩታላችሁ። የዚህ ንግግር ውጤት የሚመጣው ከእናንተ ወገን አይደለም። የዚህ ንግግር ውጤት የሚመጣው ማህበራዊ ሚዲያ ላይ ካሉ አሰብስፈው ሙስሊሞችና እስልምና ለሚሉ ሰዎች ነው ውጤቱ የሚመጣው። ለዛ ምላሽ ለመስጠት ተዘጋጁ። ልክ አሁን እዚህ ጋር ቆማችሁ እዛም ፖስቶች ላይ ቪዲዮዎች ላይ ከፌስቡክ ጀምሮ የተናገራችሁ ሰዎች ለንግግሮቻችሁ ዋስትና ወስዳችሁ የምታስተካክሉበትን መንገድ ደግሞ ስትፈጥሩ እናያችኋለን። ካልሆነ ውሃ ቢቀዱት ቢወቅቱት በውጭ ነው የሚሆነው። ከዚህ በላይ የምንናገረው ነገር የለም። እኔም ባቢም እኛ የተናገርነው ማህበራዊ ሚዲያ ላይ ስለሚደረጉ የቃላት ፖለቲካ፣ የሐሳብ ለውጦች እንዲሁም ደግሞ ተጽዕኖ ስለሚያመጡ ነገሮች፣ ወቅታቸውን ስላልጠበቁ ሐሳቦች፣ ጤናማ ስላልሆኑ አገላለጾችና ስለ ሰብአዊነት ነው። ይሄንን ከ10 ዓመትም በኋላ ብንጠየቅ መናገር የምንችለው ነገር ነው። ይሄ ነው። ከዚህ የቀረው የእናንተ ስራ ስለሆነ አያገባንም። እንግዲህ እናንተ ታውቃላችሁ የቀረውን ነገር ማለት ነው። ባቢዬ አሁን ወደ ሌላ አጀንዳ መግባት ይችላል። አንዴ ባቢ እኔም አንዴ ሀሳብ ቅድም ትንሽ ስሜታዊ ነበር ሀሳብ ላስቀምጥ። ባቢ በጣም ላስቸገረ ኦፓል ልክ ነሽ። እኔም የምደግፈው ነገር ይሄ ሶሻል ሚዲያ ላይ በየጊዜው ዝም ብሎ ፖስት እየተደረገ ትላንትና የሞቱ ሰው ናቸውና ፖስት እየተደረገ እንኳን ሞቱ እንዲህ ብሎ ከበሮ መምታት አዚፍ እነሱ እንደማይሞቱ ነገር ማውራት በጣም ከባድ ነው። ሰው ነው በቀን 5 ጊዜ ለፈጣሪያቸው ለአላህን በግንባራቸው ሲደፉ የነበሩ ናቸው። ቅድምም እንዳልኩት ኸይር የሰሩት ካለ አላህ ይቀበላቸው፣ ሸር የሰሩት ነገር ካለ አላህ ወንጀላቸውን ይማራቸው ነው። በተረፈ የእሳቸው ንግግር እኔ ለምሳሌ መውሊድን እናገሩ ነበርና መውሊድ ደግፋለሁኝ አይደለም። መውሊድ ምንም ደሊል የሌለው ነገር ነውና ከመውሊድ ከሚያከብሩ ሰዎች ጋር አይደለሁም፣ ወይም ደግሞ መንዙማ ከበሮ እየደለቁ ከሚሉ ሰዎች ጋርም አይደለሁም። እና አንዳንድ አስተምሮቶች የተናገሯቸው ነገሮች አሉ። ሰው ነው የሰው ልጅ ይሳሳታልና ተሳስተውም ይሁን ወሬቨር አውቀውትም ያረጉትም ነገር ካለ አላህ ይማራቸው። በተረፈ የሚደረገው ነገር ወይም ቀብር ዚያራ ወይም ለዛ ውስጥ ያለው ሰው አይደለሁም። ገብቶሃል እያልኩኝ እኔ ቁርአንና ሐዲስ ተከታይ ነኝ። መውሊድ ምናምን የሚባል ነገር ምንም ደሊል የሌለው ነው። ሰዎች መውሊድ ብለው ያከብራሉ። ሳንጋ ወይም በግመል አርደው እንትን ይላሉ። እዛ ውስጥ ያለው ሰው አይደለሁም፣ ወይም መንዙማ ከበሩ የሚመቱ ሰው ውስጥም አይደለሁም ያለው እና ከታችም ኮመንት ለምታረጉ ሰዎች ማለት ነው። ግን የመጨረሻ ፋይናል ፖይንቴ ግን ምንድነው በህይወት ነበሩ አልፈዋል። ዛሬ ላይ ሆነ በውሸት ዓለም ላይ ነበሩ። አሁን ግን ወደ እውነተኛው መንገድ ሄደዋል እና ስራቸውን ኸይር ከሆነ አላህ ይቀበላቸው፣ ሸር ከሆነ አላህ ይማራላቸው። ማንም እንኳን እሳቸው አይደለም ማንም ራሱ በጣዖት የሚያምን ወይም ኤቲስትም የሆነ ሰው ዱዓ ምንድነው የምናረግለት? በዱንያ እስካለ ድረስ አላህ ጋይድ ያርገው፣ አላህ ቀጥተኛው መንገድ ይምራው ብለን ነው ዱዓ የምናረግለት። ሙስሊም ሆኖ ደግሞ የሞተ ከሆነ አላህ ይማራው፣ አላህ ይዘንለት ነው።
ገብቷል። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደተናገሩ ማንም በሰራው ጀነትን አይገባም ብለዋል ከአላህ ረህመት ውጪ። ስለዚህ ያንን የአላህ ረህመት ይወፍቃቸው ማናችንም ብንሆን ማለት ነውና ከዚህኛውና ከዛኛ ጋር ማወዳደር ኮምፔር ማድረግ አስፈላጊ አይደለም። ሶሻል ሚዲያ ደግሞ እንደዚህ ሆኗል ብሎ ፖስት እየተደረገ ጎሽ እንኳን ሞተ ማለት በጣም ከባድ ነው። እሳቸው የፈለገ ፈሳድን ቢያስፋፉ አላህ ዲኑን ይጠብቀዋል። አንድ ሰው እሳቸው አይደለም ኢትዮጵያ ውስጥ ያለው ጠቅላላ ያለው 40 ወይ 50 ሚሊዮን ሙስሊሙ ፈሳድ ቢያስፋፋ አላህ ሃይማኖትን ይጠብቀዋል። በሰዎች አይደለም አላህ ሃይማኖትን የሚጠብቀው። ይሄ ነው ልለው የፈለኩት እና ኮምፔር አናርግ እንደዚህ ያርገዋል እየተባለ ጎሽ ብሎ ማውራቱ አስፈላጊ አይደለም። አዋቂ የሆነ ሰው ኢልም ያለው ሰው እውነት ኢማን ያለው ሰው መጥፎ ስራ ይሰራል ላለው ሰው አላህ ዱዓ ያረግለታል። አላህ ከዛ ነገር ያውጣህ ብሎ ዱዓ ያረግለታል እንጂ ከኔ ጎሳ አይደለም ወይም ከዛ ጎሳ ነው ብሎ ከበሮ መምታቱ አስፈላጊ አይደለም ነው ባቢ ጨርሻለሁ። እና በአጠቃላይ ሶሻል ሚዲያ ላይ የሚደረገው ነገር ግን አስፈላጊ ነገር አይደለም። ሰው ልጅ ወላሂ የሚሰራው ለእውነት የሚኖር ሰው የለም። ሁሉም ሶሻል ሚዲያ ላይ የሆነ ቪው ካገኘሁኝ ብሎ የሚንቀሳቀስ ሰው ነውና ያንን ሁሉም ነገ የሰራነው ስራ እንጠየቅበታለን። አውቀንም ሳናቅም ያደረግነው ነገር እንጠየቅበታለን። ትላንት ራቆታችን እንደመጣን ነገ ፈጣሪያችን ዘንድ ራቆታችን እንቆማለን እና እያስመሰሉ የሚናገሩ ሙናፊቆች አሉና ከእንደዛ ነገር አላህ ይጠብቀን። እና እህቴ ቅድም ያስቀየምኩሽ ነገር ካለ አፉ በይኝ። የተናገርኩት ነገር ሄደዋልና በቃ እሳቸውን ትቶት የተበላሸ ነገር ካለ ኢማን ወይም ደግሞ እውቀቱ ካለን የተበላሸው ነገር እናስተካክል ነው። ሐላስ አለቀ። ቴንክ ዩ። ቅድም ብር ልክልሃለሁ ብዬ አካውንት የሰጠኝ ልጅ ትቼዋለሁ። ምክንያቱም እህቴ ናት ልትልክልህ የምትችለው ኢትዮጵያ ያለችው። የሆነ ችግር ብታደርስባት እኔ ሀሳቤን ቀይሬያለሁ። መታገዝ ነበረብህ ግን እንከፍናችሁ እናንተ። ኦርቶዶክስ ነው ልጁ ለማይና ቸጋራይ ነህ እያለ ሲገባ እኔ ልላክልህ ብዬ አካውንቱ ተቀብዬ ነበረ። ጽፌላታለሁ ሁላ ተይ ብያታለሁ መልሼ እዚህ ጋር በእውነት የምሬን ነው። ወዲያውኑ አካውንቱን ስሙን ተቀብዬ እንትን ያደረግኩት ግን ሀሳቤን ቀይሬያለሁ። እህቴን አላስበላም አንተን ለመርዳት ምንድነው ምን ተፈጥሮ ደግሞ አንድ ኦርቶዶክስ ገባና ኮይን ለቀማ ነው የምትመጣው አለኝ። እኔ አልፈልግም አልኩት። ምንም ፈልጌ አይደለም አልኩት። ከዛ እኔ ደግሞ እኔ በብር ልረዳህ እችላለሁ እኔ ምን የሚረዳኝ ሰው አልፈልግም አልኩት። እስኪ እኔ ችጋራም ነኝ ይርዳኝ አለኝ። ቸግሮኛል አለኝ። አካውንትን ላክልኝ አልኩት። ላክልኝ አካውንቱ ኦርቶዶክስ ነው ለምን ትሳደባለህ ብሎ ነበር የገባው። ስሙ አካውንቱ ላከልኝ። ጻፍኩላት እህቴ አስገቢለት ምናምን ብዬ 10,000 አስገቢለት ምናምን ብዬ አለ። በእውነት ስክሪንሻት አድርጌ ልለጥፈው እችላለሁ በሁለተኛ አካውንቴ። ከዛ በኮመንት ታው እያሉ አስደነገጡኝ። ምንስ ይታወቃል ነው ምን ይታወቃል? እህቴ አላስበላ ምን አንድ እንትን ለማገዝ ብዬ አይደል? ትክክል ነኝ? እህትህ የምትበላው በምንድን ነው? ኦኬ በአካውንቷ። አዎ ያማ የተለመደ ነው። ኦርቶዶክስ ነው ልጁ። ለምን ተሳዳቢ ነህ ብሎ ነው የገባው። መጀመሪያ እኮ እየተጨቃጨቅን ነበርና በመሀል እንደዚህ አይነት ነገር ተፈጠረ። ችጋራም ነኝ አለኝ። ልላክልህ አልኩትና ወሰድኩ አካውንቱ ስሙ ምናምን። አሁን ሀሳቤን ቀይሬያለሁ ነው በቃ ባጭሩ። ውሸታም ነው እንዳይልኝ ደግሞ ቪዲዮ ሰርቶ ነገር ሀሳቤን ቀይሬያለሁ። የእህትህን አካውንት ሙሉ ስሟን ወስዶ ጭራሽ እህትህን አግቶ ነው አንተን ከአሜሪካ የሚያስልክህ። የለም ወንድሜ የለም። ሀሳቤን ቀይሬ ሰርተህ ብላ። ለምን አባህ እሰጥሃለሁ? ራሱ ምንድን ነው? ምን ሆኜ ነው? ለምን እሰጥሃለሁ? የት አባህ አውቃለሁ? ቅዘና ደግሞ ድፍረት ሆኔ ጀዝቤ ነበር። ምንድን ነው? እኔ ከሌለው እኮ እንዲህ ነው የምትሆነው አንተ። እኔ ግራ ገባኝ እኮ ምን ሆኜ ነው? ስማርት ናቸው ኮሜንታተሮችን እኔ በጣም ነው የምወዳቸው። ከኮሜንታተሮች ጋር እየተደባደብን ምን እየተደማማን በጣም ነው በቃ የምወዳቸው ኮሜንታተሮችን። ንቁ ናቸው። የአደጋ ጊዜ አላርም በላቸው። ያላየህበትን አንግል ያያሉ ኮሜንታተሮች። ደህና ናችሁ? እስኪ ደግሞ አሁን እንብላ። እስካሁን ተቦጫጭቀናል። አሁን ደግሞ እስኪ የሚጎረስ እናድርግ ጋይስ። እንዳታረጁ ገና ብዙ አመታት ነው የምንደባደበው።
ደም እስክንፋሰስ ነው። ከመቃብር በላይ ከፍ ብለው በልጆቻቸው ዘውትር ይነገራል ስለሞቱ ካሁን በኋላ ስማቸው የማንሰማበት ሆነ ብላችሁ የአራጆች ጀማ ወሃቢዮች አትደሳሰቱ። ይልቅስ በስማቸው ትምህርት ቤት፣ ሆስፒታሎች ይሄ ቀዛናም ራሱ አሁን ስለ እርሶ ጽፎ ነው ዋሃቢያዎች ብሎ ፖስት ያደረገው። ስክሪንሻት አድርጊ። ስልክ የለኝም። ጠጅቶ ብር ጠጅቶ ብር ሰርግ ላይ ነው ደስታው። ወይ ደስታው መቀማት አልፈልግም። ይሞት በደስታ ይሄውኛ ዋገረው። ወሃቢያዎች እኮ ማለት ይሄ ናቸው። በእምነት ስለመለየት አይደለም የምናወራው፣ አብሮ ለመኖር እንኳን አይሆኑም። አያችሁ አይደል? ሰው ሲሞት እንኳን እንዴት እንደሚደሰቱ ብሎ በቃ ይሄ 3 ቀን ማለት ነው ክብደቱን ለኔ ጨመረው። ሰው እኔ ደስታው መንቀጥ አልፈልግም። እኔ በእንትን ማምን ሰው ነኝ። በድል ደሰት ከዚህ በፊት ምን እኛ አላማችን ወሃቢያ ለሁለት ከፍለን ይባሉ ማየት ነው አላማችን። ደግሞ የምናደርገው ያንን ነው ብሎ ነበርና በቃ ደስታው ወደር የለውም እና እንኳን ደስ ያለው። በሱ ደስታ ላይ ምንም ማስተካከል አልሰጠም። በጠጁት ብሬ ደስታ ላይ ሲጠብቀው የነበረውን ቀን ይመጣለት እና ሁሉም ሰው እንደዚህ ነቀናቶች ይገቡታል። በጣም ድራማ ሰርቷል። በርና መስኮትን ከፍታ አድርገህ ሌባ ገባ ይባላል። ለሌላ ጊዜያችንን ቢሆን እኔ በጣም ይገርመኛል። መመሪያችን ቁርአን ነው ምን አገባን ስለ ሶሻል ሚዲያ የሚሉ ሰዎች አሉ። እኔ ወደኋላ ልመለስ ገርፊያቸው ልምጣ እንዴ? ሰው የሚሰራው ነገር ምንም አታውቁም። ራሱ ሰው የሚደክምበትን የምታፈርሱ ናችሁ እኮ። ቁርአን የምትሉትም ራሱ እኮ የሚያስተምራችሁ ሌላ ሰው ነው፣ እናንተ አታውቁትም። በቃ እኔ ገርመኛል እኮ መመሪያችን እኮ እንደዚህ ነው። ሶሻል ሚዲያ የፈለገ ይደረግ። የምረን ነው። ሰው ሃይማኖት እየቀየረ ያለው እኮ በሶሻል ሚዲያ እኮ ነው። ምንድነው የምታወሩት? መመሪያችን እኮ እንደዚህ ነው። ሶሻል ሚዲያ ላይ ዳዋ እያደረጉ ሶሻል ሚዲያ ላይ እያሰለሙ ሶሻል ሚዲያ ላይ በጣም ብዙ ነገሮችን እያደረጉ ከዛ መልሶ ሶሻል ሚዲያ ተራ ነገር እንደሆነ አድርገው ሲያወሩ በጣም እንደመስማት የሚያስቅ ነገር የለም። የጠጅቱ ብሬና የጓደኞቹ ደስታ ግን የሚገባቸው ደስታ ነው። በቃ ሁሉም ሰው እንዲህ አይነት ደስታ ይገባዋል። በረና መስኮት ክፍት አድርጎ ሌባ ገባ አይባልም። ቴሌግራማቸው ላይ ግሩፕ ሻቶቻቸው ላይ ኢቭን ሌላም የሚገናኙበት ቦታ አላቸውና እንደዚህ አይነት ነገሮችን የሚያወሩባቸው ማለት ነው። ለምሳሌ ስለ ሰለምቴ ሰዎች የሚያወሩበት ሰለምቴዎችን እንዴት ማስመለስ እንዳለባቸው ምናምን አንድ ትሬንድ አለቻቸው። ይጨርሱ ብለን ነው ዝም ያልናቸው ማለት ነውና ያ እሱ ቤት እየገቡ የሚያወሩት ድርድር የሚሉት ሰዎች አሉ አይደለ? ለምሳሌ እንዲህ ተደርጌ ሁሱ እንዲህ አድርጎኝ ኡስታዝ ወይድ እንዲህ አድርጎኝ ምናምን የሚሉባት ቲም አላቸውና እዛም ቁጭ ብለው በቃ ልነግርህ አልችልም እና ልክ በቃ ላሟ እንደወለደችለት ገበሬ ይላል ያገሬ ሰውና ምን ታያለሽ ፓስባል እንዴ ገባችኋል አልኩኝ። ሁሉም ሰው ይሄን ቀን መደሰት አለበት። ስለዚህ እንዲደሰቱ ያደረጉት አካላቶች ችግሩን ይፍቱት እንጂ እኔ በእነሱ ሀሳብ ቴሌግራማቸው ላይ በጻፉት ግሩፓቸው ላይ ባወሩት ነገር ሌሎችም በፕራይቬት ደረጃ ያወሩት ኢቭን ይህንን አጋጣሚ ራሱ ለሌላ ነገር ለማዋል ፕሮሰስ እያደረጉ ነው እቺን አጋጣሚ። ምክንያቱም ከዚህ በፊት ብሏት ነበረ አላማችን እንዲህ አይነት እርስ በራሳቸው እንዲባሉ ሁለቱ ገባ አይደለ? ተናግሮታል ከዚህ በፊት የኔ አላማ አህባሽና ወሃቢያ ብለው ተባልተው እንዲያልቁ ነው አላማችን፣ ሁለቱ እንደዚህ እንዲሆኑ ነው አላማችን ብሎ ራሱ አላማውን የተናገረው ነውና ያጋጣሚ ነው ትናንት እንደተፈጠረለት ለሱ ሶ ሰለብሬት እያደረጉ ነው። መልካም የደስታ ጊዜ ይሆንላቸው። ይሄ ራሱ የልፋቱ ዋጋ ነው። ለማንኛውም ማረሳት የለባቸውም። ኤርሚያስና ኡስታዝ ወይድም እየጠበቁ ነው። ኤርሚያስ በገድላትና በድርሳናት ጉዳይ፣ ኡስታዝ ወይድ ደግሞ በስላሴ ወሬ አመለጠኝ። በእናትህ የሆነ ነገር አወራበታለሁ ብዬ ተወርቶ አለቀብኝ። በቃ ይቅርብኝ። በቃ አይ ሀሳብ ካለ ሀሳብ እንቀጥላለን። እኛ እንደዛ ሸራባን እንጠቃልለዋለን። አወራችሁት አለ እኮ አወራችሁብኝ እንዳለ ጨረሳችሁብኝ። የሆነ ነገር ልበታለሁ ብዬ ነበር። ምን አባቴ ላድርገው ታዲያ? አልመልስም። አንተ እየቆነጠርን ያወራነው
እንደዛ ነገር ወይስ በማንኪያ ነው የመጣው? ልክ ማርካቶ ላይ አራታቸው ላይ የሚሸከሙት እንትን የለም ቲማቲም እና የሆነ ነገር ለካት ያደርጋችሁ እንትን ነው እንትን ይላል። እንደዛ ነው የሆነብህ? ኦፍ ኮርስ ተወራብኝ እና ብቻ ተቦጫጭቆ ነው የተወራው። ግን ሁሉም እየቀራነሰ ነው ያወራብኝ። ግማሹ ሌላውን ሁለት ተቃራኒ ቡድኖች ራሱ አውርተውብኛል። እኔ የሚገርም ነው የሆንኩት ነገር እንኳን ይቀር። ኤኒዌይስ ታንክ ዩ። ተወራ የሚለውን ዘፈንን እያዳመጥክ በቃ ቀስ ብለህ ተመለስ። አይ ጲላ አባቢ እንዴት ነህ? ሰላም ነው። ሰላም ነው። አትቀይረውም? ይሄ ጅብ ልቀይረው እንዴ? እኔ እንጃ። ቀይረዋል። እንዴት ነህ? ፈጣሪ የተመሰገነ ይሁን። አላየህም? ሁሉ ሰላም ነው? ምን ሰላም አለ? ቅድም እኮ ያበደች ልጅ ጋር ገብቼ 2 ሰዓት ነው የቆየሁት እሷ ጋር ሳወራ በፌክ አካውንት ፓፓፓፓ አገኘው አይገልጸው። በነገራችን ላይ ባቢ በዚህ አጋጣሚ ሙስሊሞች በአይሻና በነብዩ መሐመድ ስም የሚተዳደሩ ሰዎች አጀንዳቸው ጨርሰው ሌላ አጀንዳ ክሬት አድርገው ሙስሊም ሆኖ በሳምንት ሙስሊም ቀይረናል ብለው አጀንዳ አልሳካ ሲላቸው እናንተ ከነብዩ መሐመድና ከአይሻ ወደ ሙፍቲ ስላስገባችሁት በጣም እንኳን ደስ አላችሁ። ምክንያቱም በራሳችሁ አንድ ወይም አውሬ አድርግ ወይም አንድ መከላከያ ወይም ማንኛውም ነገር መሳሪያው የሚያቀነባብረው ጠላት ሲመጣ ሊደፋበት ነበር። ግን ራሳችሁ ባነጣጣራችሁት መሳሪያ ራሳችሁ ተደፋችሁ። በጣም ያሳዝናል። ለማንኛውም ያስጠላል በጣም። ሰው ሲሞት ሰው እንኳን ሞተ ብሎ የሚደሰት ሰው ኢትዮጵያን ብቻ ነው ያየሁትኝ። እንኳን ሰው ቀርቶ የቤት እንስሳ ላም እንኳን ሲሞት ያዝናል። እኛ ሲጀመር ኢትዮጵያ ደደቦች ነን። ለዛም ነው በቃ እንደዚህ ሆኖ በጣም ያሳዝናል። ለማንኛውም ሻምፓኝ ከፍተው የሚደሰቱ ሰዎች እንኳን ደስ አላችሁ። ማታ በቃ በፋሚሊ ነበር በኬክ ነበር ሲራጭ የነበረው። ለማንኛውም ያሳዝናል። ለማንኛውም ደህና ይቅርታ በቃ አላችሁ። እሺ ጨርሻለሁ። አይደለም ሐሳቡ ወዲህ በቃ እንተው። ደስታ ሳይሆን እነሱም ምክንያት አላቸው። በነገራችን ላይ ማንም ሰው እንዳይቀጥል እኔ ካወራው እነሱ ምክንያት አላቸው። ስህተት አለ። ስለዚህ ያ ስህተት ነው የሞተው ማለት ነው እንጂ ሰው ስለሞተ አይደለም ደስታቸውን ሲገልጽ የነበረው ራሱና እኛ በዚህ ብንረዳው መልካም ነው። እነሱ እንደዚህ እያሉ ያሉት ያው ሰው የሚባለው ተግባር ነው፣ ድርጊቱ ነው እንጂ ስጋና ደሙን አይደለም። ስለዚህ የነሱ ሐሳብ ነው እያወሩ ያሉት በነገራችን ላይ። ስለዚህ ስህተት ሲያደርግ የነበረ ሰው እንትን ሲል ያ ነገር ነው የተቋጨው፣ ያ ነገር ነው እንትን ያለው ለማለት ነው ፍላጎታቸው እንጂ ሰው ስለሞተ እንኳን ከመብላትና መሬት ላይ ከመተኛት እንትን ተላቀቀ ማለታቸው አይደለም። እሱማ ብዙ ሰው ይሞታል እኮ ደስታቸውን ሲገልጹ ታይቶ አይታወቅም። ግን ችግር የሚፈጥር ነገር አለ፣ ድርጊት ጥሩ አልነበረም እንደማለት ነው። እንደዛ አድርገን ብንረዳው መልካም ነው። ለማንኛውም እኔ ወዳችኋለሁ፣ አከብራችኋለሁ። ያላወራስ ማለት ነው። ሰላም አለሽ? ሰላም ተኝታ ነው። ኦፓ አለሽ እንዴ? ግን እየተኛው ነው። ተኝ። አንቺ ደግሞ እንቅልፍ ነው የምትለቅብን። ራሱ ዝም ብለሽ ተኝተሽ እየገባሽ እኔ ገርመኛል። ኦፓ እንጨባበጥ በቃ ወይ ከንፈር ለከንፈር እንሳሳብና ሬይነር እንዴ ደህና ነህ? ያላወራ ሰው እኮ እየፈለግኩ ነው። ሳይለኝ ነው
እኔ ሰላም ልል ነው የመጣሁት ትላለህ እና እዚህ ትልቅ አጀንዳ አስቀምጠው እዚህ ይባላሉ፣ እዚህ ይበሳበሳሉ በማየው ነገር። እዛ ስለ አክሱም ስንት ነገር አስቀምጠው እዚህ ለምን ደስ አለ እና ደግሞ ለምን አዘንክ ምናምን ተባብሎ እንደዛ አይነት ነገር ቪዲዮ ባትሰሩ ሌላ ነገር ብትሰሩ ይሻላል እኮ። ሌላ ነገር እዛ ሰሜን ሄዱና እንድቃወም ብላችሁ አዛን ተከልክለዋል፣ መስገድ አልቻሉም፣ መስጊድ መስራት አልቻሉም ብላችሁ ያንን ተቃወሙ። ይሄ ብታወሩም ባታወሩም ለውጥ አያመጣም። ሙፍቲውን ከሞት አይመልስም። አንዱም ማናደድ ነው በቃ ትርፉ። አንዱ እርስ በርስ መበሳጨት ነው። ግዴታ አይደለም ማውራት እኮ። ግዴታ ወጥተህ ደስ ብሎኛል ማለት የለብህም። ደስ ካለ ዝም ብለህ ቁጭ ብለህ እረፍና ተቀመጥ። ያዘንከው ማዘንህን ግለጽ፣ በሀዘንህ ቅበር ሙፍቲው ማለት ነው። ግዴታ መጥቶ እዚህ የቲክቶክ ላይ ለካፊሮች አጀንዳ መሆን የማይመጥናችሁን ነገር እስኪ ለምን ዝም አሉ? ሌሎች ኡስታዞች ለምን ዝም አሉ? እነሱን አታዩም እንዴ? እነሱ ሀሳብ የላችሁም? ከዛ የተሻለ ነገር አሰሩ። እኔ አሁን እዚህ ንጽጽር ቤት የማይመጡ ሰዎች ናቸው ላይክ ስለ አክሱም ምናምን የሚያወሩት። እዛ አዛን ተከልክሏል ድምፅ ሆኑልን እያሉ ደጋግሞ የሚጮት ንጽጽር ቤት የማይመጡ ጀስት ኖርማል አንድን ቪዲዮ የሚሰሩ ምናምን ናቸው። እዚህ ንጽጽር ቤት የሚመጣው ከዚሁ ጠባብ እዚሁ ሰፈር ብቻ ነው፣ የሆነ ክልል ውስጥ ብቻው ነው። አባሽ ከዛ ዋህቢያ ምናምን ተባብሎ በቃ ከዚህ ውስጥ ውጡ፣ ትንሽ ሰፋ ብሉና ደግሞ ሙስሊም የሆኑ ወንድሞቻችሁን ተመልከቱ። እዛ መስገድ ያልቻሉ ሰዎችን ማየት አለባችሁ እና የምንም አይጠቅማችሁ፣ ምንም ደግሞ ለውጥ አታመጡም። ክፍፍላችሁ ነው የምታዩት። እኔም ሀሳብ አለኝ ደስ ብሎኛል አላለኝም ብሎ ግን ግዴታ እዚህ መናገር የለብኝም እና ያን የምታደርጉ ይሻላል። አመሰግናለሁ ባቢ ሳታሪዝም አመሰግናለሁ። ደህና ሁኑ። በአክሱም ጉዳይ ግን እኔ አሁን ያነሳሁት ሀሳብ አይደለም፣ የምሬን ነው። ስንት ሺህ እንደሆነ አክሱም ላይ ያለ ሙስሊም አላውቅም፣ ግን የበለጠ ሀሳብ ምንድን ነው እንደውም በተግባር ማሳየት የነበረባቸው እንደው ከተማውን ለቀው ወጥተው ሌላ በመንግስት በጀት ነው ሌላ እንትን ከተማ ሰርተው ከፈለጉ 16 መስጊድ ሰርተው በቃ ማሻላ የሆነ ከተማ ማሻላ እንጂ ሌላ ቃል የማትሰማበት ሰርተው በተግባር ጽድት ያለ ማለት ነው ከሴተኛ ዳሪነት የራቀ ከተማ ሰርተው እንትን ቢያሳዩ እንደዛ እኔ እንትን እላለሁ። ዝም ብለህ አሁን እዛ ጋር እኮ እንትን እኮ የለውም አክሱም የሚያውቀው ሰው አለ፣ ግን ከተማው የሸርሙጣ ስፍራ ነው በነገራችን ላይ እና ብዙም እንትን የለውም። እኔ ትርጉም የለውም ራሱ በጣም ዓላማው የሳተ ከተማ ነው። ወጣ ብሎ የራሱ ከተማ ቢሰራ አሪፍ ነበር። እንደዛ ቢደረግለት መፍትሄው በቃ ጽድት ያለ እንትን ቢሰራ ከተማ የተሻለ ነበረ። ርቆ ማለት ነው ማንም እንትን የማያደርግበት እንደዛ ቢሆን መልካም ነው። ድርጊቱ ግን እንደ ሰው እንቃወመዋለን። ሰው የፈለገውን የማድረግ መብት አለው። ለምን በአናቱ አይቆምም? ሰው ደግሞ ትክክል አይደለም። ሂጃብ መልበስ የለባችሁም ምናምን፣ ይህ ፖለቲካ ነው። የሰው ልጅ ፈጣሪ ማምለክ የለብህም። ምን ማለት ነው ፈጣሪ ማምለክ የለብህም ማለት? ሲጀምር አክሱም ጽዮን የሚባል ነገር እኮ የለም እኮ፣ ውሸት እኮ ነው። ምን ማለት ነው አክሱም ጽዮን? ማርያም ጽዮን፣ አክሱም ጽዮን፣ አክሱም የተቀደሰ ምናምን ውሸት ነው። ውሸት እኮ ነው። የፖለቲካ ስፍራ እኮ ነው። ምንድነው? የንግድ ስፍራ እኮ ነው። ሸርሙጦች ሲመላለሱበት የነበሩ ስፍራ እኮ ነው። ምንድነው የምታወሩት? አክሱም ጽዮን ምናምን እዚህ አይነት ነገር ዝም ብለህ እዚህ ጋር እንደዚህ አይነት ፖለቲካ ባይሰራ መልካም ነው። እንደውም እኔ ይገርመኛል እና ከባድ ነው። እኔ ጨርሻለሁ። ኦፓ የልባችን ካወራን ደግሞ ችግር ነው። ባቢ ዲቤት ከማን ጋር ነው ተቀብሏል ስትል ሰምቻለሁ። ማና ማን ነው? ኦርቶዶክሳውያን ኤርሚያስን ያቀረበው ጥሪ
ተቀብያለሁ የሚል ሰው አለ። አንድ ሰው መሰለኝ ካልሰውት ነው ያው እንግዲህ መች ነው ሰምታል ቀኑ ምናምን እኔ አልሰማሁም። ጥሪ ተደርገውለት እምቢ ብሎ የነበረ ሰው መጨረሻ ላይ እሺ አለ። ማን የተቀበለው? ማከማ ኤርሚያስ እና ኦርቶዶክሳውያን ዘማርያም አላውቀውም። ማን ነው ስሙ? ዘማርያም። ኦኬ ዘማርያም ሳይሆን ዘማርያም እያለ ነው እሱ። ኦኬ እዚህ ጋር ያለው ሃይማኖት አላውቃቸውም። ሬና ሚዲያ ላይ ያሉ ሰዎች እኔ አላውቃቸውም። አክቹአሊ ዘማርያም ስለገድላት ምናምን የሚሰራ አይ ቲንክ ብዙም አይታይም ለስተር ቤት ላይ እና ከንፈር ለከንፈር መሳሳም ነው ትክክል፣ መሳሳም ትክክል ነው ብሎ ሊከራከር ነው። እኔ ለበቱ እሱ ያንተና ይወፋል ነው። እኔ እኮ ይገርምኛል። አሁን ቻው ያዚህ ዙሪያ ነው ተከራከሩበት እናንተሱ እንትናቸውን ገትረው ሲመጡ በጣም ይገርመኛል። ምን ሊያወራ ነው? ሚዲያ ላይ የሚወራ ነገር እኮ የለም። ይሄ መረዳት ያለብን ትላለን ተአምራቱ ነው። ሴት ለሴት ተሳስማ መውለድ እንደምትችል የሚያሳይ የአምላክ ተአምርን ነው ሊያሳይ የፈለገው ነው የሚለው። ከዛ ማን ነው ኤርሚ ደግሞ ያው ይነካል በመንፈስ ተነክቶ ከዛ ይረዳና ከዛ ወይቱ በዛ ይጠነቃል የሚል ተስፋ አለን። እኔ ግምቴ ነው አንድ ለአንድ ነው ውጤቱ። ተአምር ነው ብለን ነው የምንቀበለው። እኛውን ተአምር ነው ሊባል ነው። ተአምርማ ተአምር ነው ተባለ እኮ ተአምር ነው። አንድ ሰው አላውን 10 ጊዜ በላይ እናቴን አድርጌ አስረገዝኳት፣ ከዛ ህፃኑ በሆዷ ሳለ ገደልኩት መርዝ ሰጥቼ አለ። ምን ሊባል ነው? ከዛ እግዚአብሔር ይታሰራል። አሁን ይሄ ተአምር ነው ይታሰራል። እናውቃለሁ። እኔ ገድል አለማንበብ ይጠቀመኛል። በጥሩ ጊዜ ነው የወጣ ነው። ኧረ አንብብ ትመሰጥበታለህ እኮ አሪፍ ነው። ኧረ ተው ስንት ነገር ነው ስንት ማንበብ መጽሐፍ አለኝ። ልክ ነህ። እየተማርክ ነው አሉ። ጥሩ ነው ተማር። አይ ባለማር ራሱ ስንት መጽሐፍ አላነብም እንዴ? እንቀይር እንጂ ሰፈሩን ሐሳቡን ራሱን ቀይር። ያረጀ ያፈጀ ሐሳብ ነው የገብት ላይ ስለ ገድል ከተነሳ አይመጥንም ለዘመኑ ሐሳቡ ያለው ራሱ። ድምጼ እንትን ይዘውኛል። አየር እንትን እያለ ስለሆነ ብርድ እየገባ ስለሆነ ለዛ ነው እንደፈለገ ነው የሚያደርገኝ። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ልተኛ ነው። መልካም ቆይታ። ኦፓ